እሺ ስለዚህ በዋናነት ዓላማ አድርገን የተነሳ ነው። ይህንን ስናጠና እግዚአብሔርን ቃል አንደርስታንድ ማድረግ በይበልጥ እንፈልጋለን። በተለይ ደግሞ በሚመጡት የመጽሐፍ ቅዱስ ጥናቶቻችን ላይ የተሻለ ሁላችንም ተሳትፈን እዛ ላይ ይበልጥ አንደርስታንድ ለማድረግ ይበልጥ ከህይወታችን ጋር ለማገናኘት ምን እናደርግ በሚል ነው ይህንን እያየን ያለ ነው። ስለዚህ እንደው ጠቅለል ለማድረግ ያህል ያነሳናቸው እርምጃዎች አሉ። የመጀመሪያው ያለው ምንድን ነው? የምናጠናውን ክፍል መወሰን። ለምሳሌ እኔ ማጥናት የፈለግኩት ያዕቆብ መልእክት ሊሆን ይችላል። ያዕቆብ መልእክትን ወይ ደግሞ ከያዕቆብ መልእክት ውስጥ ደግሞ የሆኑ ቁጥሮችን ሊሆን ይችላል። ስለዚህ የማጠናውን መጽሐፍ መጀመሪያ መወሰን አለብኝ፣ ወይ ክፍል ከሆነም ያንን ማስቀመጥ አለብኝ። ከዛ የዛን የመጽሐፉን ወይ የክፍሉን የጽሁፍ አይነት መለየት ብለናል። ምን አይነት የጽሁፍ አይነት ነው? ያዕቆብ መልእክት ከሆነ ለምሳሌ የመልእክት ይዘት ነው ያለው። ስለዚህ በዛ ዙሪያ ጸሐፊ ያለው፣ ተደራሲ ያሉት፣ የተጻፈበት ዓላማ አለ፣ ጊዜ ያለው እና የመልእክትን ባህሪ ይዛል። ስለዚህ የጽሁፉን አይነት መለየት ብለናል። ከዛ ደግሞ ታሪካዊ ዳራውን ማወቅ፣ ጸሐፊው ማን ነው? ለምሳሌ ያዕቆብ በዚህ ሁኔታ ላይ ብንወስድ ያዕቆብ አይሁዳዊ ነው፣ የጌታችን ኢየሱስ ክርስቶስ ወንድም ነው። ጌታን ያወቀበትን ጊዜ ይናገራል። አንደኛ ቆሮንቶስ 15 ላይ ክርስቶስ ከሞት ከተነሳ በኋላ ያመነ ሰው ነው። የጻፈላቸው ሰዎች አይሁዳዊ ናቸው፣ ተበትነው ያሉ ናቸው በተለያየ ሀገር። ስለዚህ ይህንን ማወቃችን የበለጠ የምናጠናውን ክፍል አንደርስታንድ እንድናደርገው ትርጉም እንዲሰጠን ያደርገዋል ብለናል። ታሪካዊ ዳራውን ከማወቅ ቀጥሎ ደግሞ አውዱን ማወቅ ብለናል። የመጽሐፉን አውድ ማወቅ፣ ኮንቴክስቱን ማወቅ ሁሌ የምናጠናው ክፍል ላይ ከዛ በፊት ምንድን ነው ያለው፣ ከዛ በኋላ ምንድን ነው ያለው የሚለውን አንደርስታንድ ለማድረግ አውዱን እየተናገረ ያለበትን አውድ ማየት ዛሬ በጥልቀት እናየዋለን። መጨረሻ ይህንን አይተን የጨረስነው ላስት 15 ቀን ታሪካዊ ዳራና አውድን ማወቅ በሚል ነበር ያየ ነው። ዛሬ የምናየው ክፍል ደግሞ ምንድነው? የመጽሐፉን አወቃቀር ማየት፣ የመጽሐፉን አወቃቀር ወይም አከፋፈል። ይሄ ለምንድን ነው የሚጠቅመው? የሀሳቡን ፍሰት ለመረዳት ነው። ምክንያቱም ሁሉም መልእክትም ይሁን የትኛውም አይነት ጽሁፍ ሀሳቡ ቀስ እያለ ነው እየጨመረ ይመጣ፣ ወይ ደግሞ ሀሳቡ የተገለጸበት መንገድ አለ እና እኛም ስንናገር ኖርማሊ ሀሳባችን ሰው በትክክል የሚሰማ ሰው የሀሳቡን ፍሰት መከተል እንደሚችል አድርገን ማስቀመጥ እንችላለን። ጸሐፊዎችም ልክ እንደዚሁ ነው። ያዕቆብ መልእክት ነው ኤግዛምፕል አድርገን የምንወስደው። በዚህ ክፍል ላይ ብዙ ጊዜ መጽሐፍ ቅዱስን አንደርስታንድ ለማድረግ አይ ቲንክ እንደ ችግር ሆነ ያየሁት እኔ ምንድን ነው በራሴም ህይወት በሌሎችም ሰዎች ላይ የሀሳቡን ፍሰት መከተል አንችልም። ወይ ደግሞ እንዴት ነው የሚከፋፈለው? ሙሉ አሁን ለምሳሌ ያዕቆብ መልእክትን ባጠና እንዴት ነው ሀሳቡ መከፋፈል የሚችለው? የት ጋ ነው የትኛው ሀሳብ የሚጀምረው? የት ጋ ነው ያኛው ሀሳብ የሚቆመው? ስለዚህ በደንብ መጽሐፉን መከፋፈል መቻል አንደርስታንድ ለማድረግ ለማጥናት ይጠቅማል ማለት ነው። ለምሳሌ ያዕቆብ መልእክት ምዕራፍ 5ን እንዴ በዚህ ኬዝ ምዕራፍ 5 ከቁጥር 1 ጀምሮ እስከ 20 በሁለት ትርጉሞች ነው የምናየው። በሁለት የአማርኛ ትርጉሞች የ1954 ትርጉም አለ፣ አዲሱ መደበኛ ትርጉም አለ። ምን ያህል ለሚታያቸው አላውቅም፣ ግን እስቲ አይ ቲንክ ይህን ያህል ነው ዙም ማድረግ የቻልኩት። ስለዚህ በስተግራ በኩል ያለው የ1954 ትርጉም ነው፣ በስተቀኝ የአዲሱ መደበኛ ትርጉም ነው። መጽሐፍ ቅዱስ ራሱ ይሄ እነዚህ ትርጉሞች ራሱ የሀሳብ ክፍፍል ያሳያሉ ማለት ነው። ለምሳሌ የ1954ቱን ነው ብዙዎቻችን የምንጠቀመው። አይ ቲንክ ይህንን ነው። ልክ አረፍተ ነገር ሲጀምር ገባ ብለው የሚጀምሩት። ለምሳሌ ቁጥር 1ን ካያችሁት አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ ይላል። ልክ እና አሁንም የሚለው ቃል ሲጀምር ገባ አድርገው የጀመሩት። ልክ ቁጥር 7 ሲጀምር እንግዲህ የሚላለ እንግዲህ የሚለውን እዚህ ጋር ገባ ብሎ ሲጀምር ታይታላችሁ። ከቁጥር 7 ይጀምርና ደግሞ እስከ ቁጥር 11 ድረስ ሄድና ልክ ቁጥር 12 ሲጀምር ደግሞ ከሁሉም በፊት የሚለው ገባ ይላል ማለት ነው። ስለዚህ ከዛ ደግሞ ቁጥር 12 ይዘና ቁጥር 13 ደግሞ ሲጀምር ልክ እንደዚህ ነው። እነዚህ ገባ ገባ ያሉት ምንድን ነው የሚያሳዩት? ልክ አንድ ሀሳብ ሲጀምር ለየት አድርገው ለብቻው ለማሳየት ነው። ይሄ አንድ አንቀጽ ነው፣ አንድ ፓራግራፍ ነው። ስለዚህ ይሄ አንድ ሀሳብ ነው የሚለውን ነው የሚያሳዩት ማለት ነው። ለምሳሌ ብናየው ቁጥር ከ7 እስከ 11 ያለውን ላንብበው። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ቆሟል። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና። እዚህ ክፍል ውስጥ የሚደጋገም ቃል ምንድን ነው? ታገሱ የሚል ወይ ደግሞ መታገስ። እዚህ ጋር ቁጥር 7 ታገሱ፣ ቁጥር 7 ላይ እዛው እየታገሰ የሚል አለ። እርስ በርሳችሁ አታጉረምርሙ፣ የትዕግስት የሚል አለ። ኢዮብ እንደታገሰ በትዕግስት ይሄ ቃል በሙሉ ይደጋገማል። ስለዚህ ከቁጥር 7 ጀምሮ እስከ ቁጥር 11 ድረስ ይሄ አንቀጽ የሚያወራው ስለምንድን ነው? ስለመታገስ ወይ ጌታን ስለመጠበቅ ነው የሚናገሩ። ቁጥር 12 ነው ብናነበው
ከሁሉም በፊት ወንድሞች ሆይ በሰማይ ቢሆን በምድር ቢሆን በሌላ መሐላም ቢሆን በምንም አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን። ቁጥር 12 ደግሞ ስለ መሐላ ነው የሚሆነው። ቁጥር 13 ደግሞ ጀምሮ ወደታች ደግሞ ብናየው ከእናንተ መከራ የሚቀበል ማንም ቢኖር እሱ ይጸልይ፣ ደስ የሚለውም ማንም ቢኖር እሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ከዛ እርስ በርስ መጸለይ ይናገራል። ኃጢአታችሁን ተናዘዙ ይላል። እርስ በርስ እንድትፈወሱ አንዳችሁ ሌላው ይጸልይ ይላል። ስለዚህ ሶስቱንም ስናያቸው እንደ ምሳሌ ማለት ነው የተለያየ ሀሳብ ነው ያላቸው። ከቁጥር 7 እስከ 11 ስለመታገስ ነው። ቁጥር 12 ስለ መሐላ ነው። ከቁጥር 13 ጀምሮ እስከታች ድረስ እናያለን። እሱ ደግሞ ቤተክርስቲያን ውስጥ ስለሚኖር እርስ በርስ ስላለ ህብረት፣ ስለ ጸሎት፣ ስለ ምስጋና ነው የሚሆነው። ስለዚህ ተርጓሚዎችም እንደሚያሳዩት ልክ ሲጀምሩ አዲስ ሀሳብ እንደሆነ ሲረዱት ወደ ውስጥ ገባ ያደርጉታል ማለት ነው። ስለዚህ ለመከፋፈል ይጠቅመናል። አሁን ያዕቆብ መልእክት ሲጻፍ እንደዚህ አልተጻፈም። ያዕቆብ ሲጽፈው አንድ ሙሉ ደብዳቤ ነው። ሲተረጎም ግን ሀሳቡን ለመከተል እንዲመች ብለው ሰዎች እንደዚህ እንዲቀለን አድርገው እንደዚህ አድርገው አዘጋጅቶታል። አንደኛው መንገድ ማለት ነው የምንከፋፈልበት የምናጠናውን ክፍል መከፋፈል ስንል አንደኛው መንገድ ራሱ መጽሐፍ ቅዱስን መጠቀም ነው። እጃችን ላይ ያለው መጽሐፍ ቅዱስ በትክክል ካየ ነው ኦልሬዲ ተከፋፍሏል። በስተግራ ያለው የድሮ ትርጉም የ1954 ነው። በስተቀኝ ያለውን ደግሞ እሱ ደግሞ አዲሱ መደበኛ ትርጉም ነው። ብዙዎቻችንም አይ ቲንክ ይህንን የምንጠቀመው ይመስለኛል። የአዲሱ መደበኛ ትርጉም ሴም ቲንግ ነው የሚጠቀመው። ልክ እንደዛኛው ልክ አዲስ ሀሳብ ሲጀምር ገባ ይላል። ቁጥር 7 ለምሳሌ እንግዲህ ወንድሞች ሆይ የሚለውን አስገብቶታል ወደ ቀኝ ማለት ነው። ግን ተጨማሪ እነሱ ደግሞ ምን ሰጥቶታል? ርዕስ ሰጥቶታል። ከቁጥር 1 እስከ 6 ለጨካኝ ሀብታሞች የተሰጠ ማስጠንቀቂያ የሚል ርዕስ አለው። ቁጥር ከ7 ጀምሮ ደግሞ ያለው በመከራ ውስጥ መታገስ። ስለዚህ ተጨማሪ እንደውም ሰመራይዝ አድርገው እነሱ ይሄ ክፍል ስለዚህ የሚያወራው ብለው የሆነ ርዕስ ሰጥተውናል ማለት ነው። ስለዚህ ጠቅመናል ለመረዳት። ግን አይታችሁ ከሆነ አሁን እዚህ ጋር በሁለቱ አከፋፈል መካከል ልዩነት አለ። እስከምን ድረስ የከፈሉት ቁጥሩ የሚለው ማለት ነው። ለምሳሌ ከቁጥር 1 እስከ 6 ሁለቱም አንዴት ነው አከፋፈላቸው። የ1954ቱም አዲሱ መደበኛ ትርጉም ከቁጥር 1 እስከ 6 ያለውን ሀሳብ ነው አንድ ላይ የሚያስቀምጠው ማለት ነው እንደ አንድ አንቀጽ። ከቁጥር 7 ጀምሮ የሚቀጥለውን እዚህ ላይ ያደረኩት ከቁጥር 7 ጀምሮ እስከ 9 ድረስ ቁጥር 10 እዚህ ጋር ገባ ብሎ ስለሚጀምር እስከ ቁጥር 9 ድረስ አዲሱ መደበኛ ትርጉም አንድ ላይ የሚከፍለው። በድሮ ግን ካየን ልመለስና ከቁጥር 7 ጀምሮ እስከ 11 ድረስ ነው የሚሄደው። ከዚም ቁጥር 12 ላይ ገባ ይላል። ስለዚህ እንደ አንድ አንቀጽ የወሰዱት ክፍል ይለያያል ማለት ነው። በድሮ ስንት ነው? ከ7 እስከ 11፣ በአዲሱ ከ7 እስከ 9። ከዛም በኋላ ደግሞ ስንሄድ አዲሱ መደበኛ ትርጉም ብናየው ከቁጥር 10 ይጀምርና ቁጥር 10 እና 11 አንድ ላይ ነው የሚያደርጋቸው ማለት ነው። ቁጥር 12 ደግሞ ለብቻው። ወደ ድሮ ደግሞ ስንመለስ ቁጥር 11 ከ10 ጋር የተያያዘ ነው። ቁጥር 12 ለብቻው ነው። ስለዚህ ቁጥር 12 ላይ ይገናኛሉ፣ አንድ አይነት ናቸው አከፋፈላቸው። ከዛ በፊት ባለው ላይ ግን ዲፈረንስ እናያለን። ከቁጥር 13 ጀምሮ የድሮም ብናየው የ1954 ከቁጥር 13 ይጀምርና ከእናንተ መከራ የሚቀበል ማንም ቢኖር የሚለው ማለት ነው ይጀምርና እስከ ቁጥር 18 ድረስ አንድ አንቀጽ ነው፣ አንድ ሀሳብ ነው ብሎ የተረዱት ማለት ነው ተርጓሚዎቹ። ከቁጥር 13 እስከ 18 ድረስ አንድ ነው በ1954ቱ። በአዲሱ መደበኛ ትርጉም ደግሞ ከቁጥር 13 ይጀምርና እስከ 16 ድረስ፣ ምክንያቱም ቁጥር 17 ላይ ገባ ይላል፣ ለብቻ ራሱ የቻለ አንቀጽ ነው። ስለዚህ ምን ለማሳየት ነው? ሁለት ትርጉሞች ነው ያዝነው። ሁለቱም ትርጉሞች ከፋፍለውልናል ሀሳቡን፣ ግን በተለያየ መንገድ የከፋፈሉት። ይሄ ደግሞ በእኛ መካከል ለምሳሌ ስናጠና ሐዋርያት ሥራን ለምሳሌ ስናጠና የት ጋር እንክፈለው የሚለውን ልንለያይ እንችላለን። አንዳንዱ ሰው ነው ቁጥር 6 ላይ የሚቆመው ይህ ሀሳብ ሊል ይችላል። አንዳንዱ ደግሞ ነው ቁጥር 7 ድረስ ይሄዳል ሊል ይችላል። ስለዚህ ያከፋፈሉ ልዩነት ያላችሁ ማለት ነው። በትርጉሞች ላይ ራሱ የተለያየ መንገድ የከፈሉት ሀሳቡን ሲያዋቅሩ ማለት ነው። ይህንን ማስተዋሉ ጥሩ ነው። ስናጠና ይህንን የሁለቱን ልዩነቶች አይተን እኛ አመዛዝነን የራሳችን አቋም እንይዛለን ማለት ነው። እስከዚህ ድረስ ይሄ ሀሳብ ነው፣ እስከዚህ ድረስ ደግሞ ይሄ ሀሳብ ነው የሚለው ግን አትሊስት ሀሳቡን እየተከተለ መሆኑን ግን ያሳየናል። በጣም ኢምፖርታንት ነው ማለት ነው። መልእክታት ላይ ብዙ አንቸገርም። የጳውሎስ መልእክታት፣ የሐዋርያት መልእክታት ላይ ብዙ አያስቸግርም ሀሳቡን መክፈል ወይ ደግሞ የት ጋ ነው ይህ ሀሳብ የሚቆም የሚለውን ለማየት አይከብድም። በተለይ ብሉይ ስናጠና ወይ ትልቅ መጽሐፍት እንደ ኢሳያስ አይነት መጽሐፍ ወይ ትንቢተ ሕዝቅኤል ትልቁ ችግር የሚሆነን ሀሳቡ መክፈሉ ነው። ምክንያቱም ሙሉን ለአንብብ ካልኩኝ 66 ምዕራፍ ነው ወይ ደግሞ 48 ምዕራፍ ነው። ትልቅ ምዕራፎች ናቸው፣ ብዙ ነገር ያነሳሉ። ስለዚህ ኬት እስኬት ነው የትኛው ሀሳብ ኬት እስኬት ሄዳል፣ የትኛው ሀሳብ ኬት እስኬት ሄዳል የሚለውን ካልተረዳ በስተቀር በጣም አድካሚ የሚሆነው። ስለዚህ ብዙ ሰዎች ወደ ብሉይ ኪዳን ሄደው እንዳያነቡ የሚያደርጋቸው አንደኛው እንቅፋት ነው ብዬ አስባለሁ። በተለይ ሕዝቅኤልን አሁን ብዙ ሰው ሕዝቅኤልን አያነብም። የተወሰነች ቁጥሮች ነው የምናውቃቸው ከሕዝቅኤል ውስጥ ብዙ ጊዜ የሚጠቀሱ ካሉ፣ ከኢሳያስም እንደዛው። እንደ መጽሐፍ ግን ሙሉን አናጠናቸውም። ለምን? የሀሳቡ አከፋፈል ነው የሚያስቸግረን ብዙ ጊዜ። ግን እንዲህ ተከፋፍሎ ቢቀርብልን ወይ ደግሞ እንዴት እንደሚከፋፈል ሀሳቡን ብናቅ ለማጥናት ይቀላል። ስለዚህ
አይ ቲንክ ትልቁ እርዳታ ይሆናል ብዬ አስባለሁ። እዚህ ላይ አንደኛውን ያየነው ምንድን ነው ራሱ መጽሐፍ ቅዱስ ትርጉሞችን ማየት፣ እንዴት እንደከፈሉት ማየት፣ ከዛ ትምህርት መውሰድ። ሌላ ተጨማሪ ደግሞ ከመጽሐፍ ቅዱስ ትርጉሞቹ ውጭ አንዳንድ ኮመንታሪዎች አሉ ወይ ደግሞ ትንታኔዎች አሉ። ለምሳሌ አሁን እዚህ ላይ የምታየው ስክሪን ላይ በጣም የታወቀ ትንታኔ ነው። የአዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚል ትልቅ መጽሐፍ ነው። አይ ቲንክ ብዙ ሲያቋር የአዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚል ከላይ መጽሐፍ ቅዱስ ጥቅሱ አለ፣ ከታች ደግሞ ትንታኔ ያስቀምጣሉ ማለት ነው። ምንድን ነው ያደረጉት? ለእያንዳንዱ መጽሐፍ ከመጀመሩ በፊት መግቢያ ያዘጋጃሉ። እዛ መግቢያ ውስጥ ነው ይሄ አስተዋጽኦ ያለው ማለት ነው። አስተዋጽኦ ያከፋፈል ልንለው እንችላለን። ሙሉ መጽሐፉን ይከፋፍልናል ማለት ነው። በሀሳብ እዚህ ጋር የምታዩት የያዕቆብ መልእክት ነው። ለምሳሌ ይሄኛው የያዕቆብ መልእክት ምዕራፍ 1 ቁጥር 1 ሰላምታ ነው። ምዕራፍ 1 ከቁጥር 2 እስከ 18 ስለ ፈተናና መከራ ብለው አጠቃሎታል። እዛ ውስጥ ደግሞ ገብተው ንዑስ አንቀጽ ሰጥተዋል። የእምነት መፈተን፣ የመከራ መንስኤ እያለ ልክ እንደዚህ ሙሉ መጽሐፉ ተከፋፍሏል ማለት ነው። ስለዚህ ከመጽሐፍ ቅዱስ ትርጉሞች ተጨማሪ ደግሞ እንደዚህ መጽሐፎችም አሉ ሀሳቡን ኦርጋናይዝ አድርገው የሚሰጡን ማለት ነው። ስለዚህ እኔ አሁን ያዕቆብ መልእክት እንደማጥናት ቢሆን ሀሳቤ ለምሳሌ ዛሬ ባጠና ምን አደርጋለሁ? ቁጥር 1 እና ከቁጥር 1 እስከ 18 ያለውን አጠናለሁ ማለት ነው። ሰላምታውንና ፈተናና መከራ የሚለውን ብቻ የመጀመሪያዎቹ ሁለቱን ነጥቦች ማየት ይችላለሁ። ኔክስት ደግሞ ሳጠና ሶስተኛውን ነጥብ ማየት ይችላለሁ። ምዕራፍ 1 ከቁጥር 19 እስከ 27 ያለው ማለት ነው። ስለዚህ ኢቭን ለማጥናት ይቀላል፣ ሀሳቡንም ደግሞ ለመያዝ ይቀላል። አዘርዋይስ ለመክፈል ይከብዳል መጽሐፉ ማለት ነው። ስለዚህ እንደዚህ ነገሮችን መጠቀም በጣም ኢምፖርታንት ነው። ከዚህ ቀጥሎ የምናየው ምንድን ነው? በአንድ ክፍል ላይ ማተኮር። ወደኋላ ለመልሳችሁና ይሄ አከፋፈል አለኝ። የያዕቆብ መልእክትን በዚህ መንገድ ተከፋፍሏል። ስለዚህ ለአንድ ጥናት አንድ ክፍል ነው የምወስደው ማለት ነው። ለዛሬ ጥናት ለምሳሌ እንዳልነው የመጀመሪያዎቹ ሁለቱ ነጥቦች፣ የሚቀጥለው ጥናት እንደዚሁ። ስለዚህ አንድ ክፍል ላይ ነው ፎከስ የማደርገው። ያንን ክፍል መርጣለሁ። ከዛ እዛ ክፍል ላይ ግን የምንሰራውን አሁን ዲቴል እናወራለን ማለት ነው። ግን መጀመሪያ ምንድን ነው ማጠናውን መጽሐፍ እከፋፍላለሁ። ከዛ በኋላ ከነዛ ክፍሎች መካከል አንዷን ክፍል ወስድና ለአንድ ቀን ሳጠና እሷን አጠናለሁ ማለት ነው። እዛ ውስጥ ምን ነው የምሰራው የሚለውን ግን አሁን የምናየው ነው የሚሆነው ማለት ነው። አንድ ክፍል ከመረጥን አሁን እንዳልነው አንድ ክፍል ከወሰንን በኋላ እዛ ላይ የምናያቸው ነገሮች ምንድን ነው? አንድ መጽሐፍ ቅዱስ እትም እንወስዳለን። ለምሳሌ በአማርኛ ብዙ እትም የለንም። የድሮ እንዳልነው 1954 እትም አለ። ከዛ ደግሞ አዲሱ መደበኛ ትርጉም አለ። አይ ቲንክ አንድ ሁለት ደግሞ ትርጉሞች አሉ፣ ብዙ የታወቁ አይደሉም። ግን የቃለ ሕይወት ትርጉም ነው፣ የሕይወት ቃል የሚላለ አንድ፣ ሌላም እንደዚሁ እና ስለዚህ ብዙ ትርጓሜ ባለን ቁጥር ሞር አንደርስታንድ ለማድረግ ይጠቅመናል ያንን ክፍል ማለት ነው። ግን ሁላችንም ስናነብ አሁን መጽሐፍ ቅዱስ ስናነብ የምንመርጠው መጽሐፍ ትርጉም አለ። ለምሳሌ 1954ቱን ብቻ ሊሆን ይችላል ሁሌ የማነብበት መንገድ። ሳጠና ግን ይለያል። ሌሎችንም ትርጉሞች ማካተቱ ጥሩ ነው። እንግሊዝኛም መጠቀም ከቻለ እንግሊዝኛውንም ማስገባት ጥሩ ነው። ለምን ሞር አንደርስታንድ እንዴት የተረጎሙት የሚለውን ለማየት። ሁላችን እንደምናውቀው ትርጉም ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም አንዳንድ ለማሸጋገር የሚከብዱ ሀሳቦች አሉ። ስለዚህ የተለያዩ ትራንስሌሽኖችን ስናይ አንደርስታንድ እናደርገዋለን ዋናውን ሀሳብ ማለት ነው። የመጽሐፍ ቅዱስ ትርጓሜዎች በሶስት ይከፍሏቸዋል። የመጀመሪያው ቃል በቃል የሚባል ትርጉም አለ። የግሪኩን ወይ የሂብሩን ቃል ቀጥታ ወደ አማርኛው ወይ ወደ እንግሊዝኛው ለመተርጎም ሲሞከር ማለት ነው። ቃል በቃል አቻ ቃል እየተፈለገለት ለመተርጎም ይሞክራሉ። ስቲል እሱም ሊሚቴሽን አለው። ግን በእንደዚህ አይነት ፕሪንሲፕል የሚሄዱ ትርጉሞች አሉ። እነሱ ሊትራል የሚባሉት ቀጥተኛ ትርጉም ያላቸው። ሁለተኞቹ ካቴጎሪ ደግሞ ሀሳብ ለሀሳብ የሚባሉት ናቸው። ዳይናሚክ የሚሏቸው ሀሳብ ለሀሳብ ጀስት ሀሳቡን ትራንስፈር ለማድረግ የሚሞክሩት ቃል በቃል አይደለም ኔሴሰርሊ። እዚህ ውስጥ አዲሱ መደበኛ ትርጉም አሁን ሀሳብ ለሀሳብ ትርጓሜ ውስጥ የሚገባው። የ1954ቱ ደግሞ ቃል በቃል ላልነው እዛ ውስጥ የሚመደብ ነው። አይዲያ ፎር አይዲያ የሚሉት ደግሞ ወይ ደግሞ ፓራፍሬዝ የሚሉት ሙሉ አረፍተ ነገሩን ፓራፍሬዝ ነው የሚያደርገው። አይ ቲንክ ብዙ እንደዚህ ትርጉም የለንም። ምናልባት የህይወት ቃል የሚባለው እንደዚህ ይሆናል ብዬ አስባለሁ። ከዛ ውጭ ግን ብዙ ፓራፍሬዝ የሚያደርጉ ትርጓሜዎች የሉም። ያሉን እኛ የ1954ቱ ሊትራል የሚባለው ትርጉም ነው እና ደግሞ የአዲሱ መደበኛ ትርጉም ዳይናሚክ የሚሉት ነው። አትሊስት ሁለቱን ስናይ እንዳልነው የሚተረጉሙበት መንገድ ይለያል። ያኛው ቃል በቃል ነው ለመተርጎም የሚሞክረው። የአዲሱ መደበኛ ትርጉም ደግሞ ቃል በቃል ሳይሆን ሀሳቡ ነው ለማስቀመጥ የሚሞክሩ። ስለዚህ እነሱን ጎን ለጎን አድርገን ማየቱ ኢምፖርታንት ነው ስናጠና። በሁለቱ ትርጉሞች ለምሳሌ አሁን ያዕቆብ መልእክትን በማጠናበት ጊዜ እነዚህን ሁለት ትርጉሞች ጎን ለጎን አስቀምጬ በመሀላቸው ያለው ልዩነት አለው። ሁለት ትራንስሌሽን ናቸው፣ ሁለት ትርጉሞች ናቸው። ግን በመካከላቸው እንዳየነው ሲከፋፍሉም ልዩነት አለ። ሀሳቡን በአንቀጽ አንቀጽ ሲያስቀምጡ እዛ መካከል ልዩነት ይኖራቸዋል። ኢቨን ራሱ ስርዓተ ነጥብ ሲጠቀሙ ወደፊትም ደግሞ እናያለን። የተለያዩ ነገሮችን ልናስተውል እንችላለን። በሁለቱ ትራንስሌሽን መካከል በቻልነው መጠን በሁለቱ መካከል ያለውን ልዩነት መጽሐፍ ከጎን ጥሩ ነው ኖት ይዘን ኦኬ፣ ይሄኛው ትርጉምና ይሄኛው ትርጉም እዚህ ቁጥር ላይ በዚህ ይለያያሉ። ይሄኛው 4 ነጥብ ሲያደርግ ያኛው ደግሞ 2 ነጥብ ያደርጋል።
ዲፍረንሳቸውን ለምን እንደዚህ ተረጎሙት፣ ለምን በዚህ መንገድ አስቀምጡት የሚለው እያንዳንዱ ነገር የምናየው ነገር በሙሉ ከጎን ኖትቡክ ላይ ብንጽፈው ያንን ክፍል አንደርስታንድ ለማድረግ ይጠቅመናል ማለት ነው። ለዛም ነው ብዙ ትራንስሌሽን ቢኖረን ጥሩ ነው ያለው። ስለዚህ የምናያቸውን የትኛውም አይነት ልዩነቶችን ማስቀመጥ አንድ ኤግዛምፕል እናያለን። ለምሳሌ የኤፌሶን መልእክት ምዕራፍ 1 ቁጥር 4 እና 5 ነው የምናየው እንደ ኤግዛምፕል። በስተግራ በኩል የ1954ቱ መጽሐፍ አለ፣ በስተቀኝ ደግሞ አዲሱ መደበኛ ትርጉም አለ እንደምታዩት። ስለዚህ እንደ ፎከስ ለማድረግ ሌሎች ልዩነቶች ሊኖሩ ይችላሉ፣ ግን በዋናነት ምዕራፍ 1 ቁጥር 4 እና 5 ብቻ ነው። ቁጥር 4 እና 5 እስቲ እናንተ እዩና የምታዩትን ዲፍረንስ በሁለቱ መካከል በአዲሱ መደበኛ ትርጉምና በድሮ ትርጉም መካከል ያለውን ልዩነቶች ለማስቀመጥ ሞክሩ። እዚህ ላይ ይለያያሉ የምትሉትን አንድም ቢሆን ሁለትም ቢሆን እንደ ኤግዛምፕል ለማየት ነው። ሁለት ትራንስሌሽኖችን ስናነጻጽር እንዴት ነው ዲፍረንሶቻቸው የምናየው የሚለውን ነው ለማሳየት ነው። በጣም ሲግኒፊካንት የሆነ ልዩነት ነው አንደኛው። እቺ አሁን ፍቅር የምትለው እዚህ ጋር ማምጣታቸው ከ4 ነጥብ በኋላ ማምጣታቸው ምን አይነት የትርጉም ለውጥ ይፈጥራል? ጀስት ኦርደር ነው ወይስ ኦርደሩ የትርጉም ለውጥ የሚያመጣ ከሆነ እናየዋለን። ምን ያህል ይለውጠዋል ትርጉም የሚለውን በሁለቱ መካከል እናነጻጽራለን። ፍቅር የሚለውን አቀማመጡን ማለት ነው። እዚህ ላይ ልዩነታቸውን ለማስቀመጥ ምንድን ነው በሁለቱ መካከል ያለው ልዩነት? የመጀመሪያው የ1954ቱ ዓለም ሳይፈጠር በፊቱ ቅዱሳና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ስለዚህ እግዚአብሔር መርጦናል። በክርስቶስ ምን እንድንሆን መረጠን? ቅዱሳና ነውር የሌለን በፍቅር እንሆን ዘንድ። ጀስት ቅዱሳና ነውር የሌለን ብቻ አይደለም። ቅዱሳና ነውር የሌለን የምንሆነው እንዴት ነው? በፍቅር። እግዚአብሔር መንገዱን መርጧል። ሲመርጠን እኛን ቅዱሳን እንድንሆን ሲመርጥ እንዴት እንደምንሆን ራሱ አስቀምጧል። እንዴት ነው? በፍቅር ነው የምንሆነው። ስለዚህ ፍቅር እዚህ በ1954ቱ ፍቅር የሚያሳየው ቅዱሳና ነውር የሌለ የምንሆንበትን መንገድ ነው። በፍቅር እንሆን ዘንድ ስለሚል ማለት ነው። ቅዱሳና ነውር የሌለ የምንሆነው በፍቅር ነው። ስለዚህ እርስ በርስ በመዋደድ በወንድማማች ፍቅር ውስጥ ነው ቅዱሳን የምንሆንበት መንገድ። ስለዚህ ከዛ አንጻር የተቀመጠው አዲሱ መደበኛ ትርጉም ደግሞ በፊቱ ቅዱሳና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናል። 4 ነጥብ። ከዛ በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ስለዚህ በፍቅር የሚለው ደግሞ እዚህ ጋር ደግሞ የትኛው ነው የሚያብራራው? በኢየሱስ ክርስቶስ ልጆቹ እንሆን ዘንድ አስቀድሞ ወሰነን። የወሰነበትን መንገድ የሚያሳይ እግዚአብሔር የወሰነው የክርስቶስ ልጆች እንድንሆን እንዴት? በፍቅር። ስለዚህ ፍቅር እዚህ ጋር ሁለቱም ቦታ ላይ ፍቅር የሚተነትነው ወይ ደግሞ የሚገልጸው ነገር ይለያል። የመጀመሪያው 1954 ላይ ፍቅር የሚገልጸው በፊቱ ቅዱሳንና ነውር የሌለ የምንሆንበትን መንገድ ነው። ሁለተኛው ላይ ደግሞ ፍቅር የክርስቶስ ልጆች የምንሆንበትንና እግዚአብሔር አስቀድሞ የወሰነበትን መንገድ ነው የሚገልጸው። እግዚአብሔር አስቀድሞ የወሰነን በፍቅሩ ነው፣ ወይ ደግሞ የክርስቶስ ልጆች የምንሆነው በፍቅር ነው፣ በእግዚአብሔር ፍቅር ማለት ነው። ይለያል። የመጀመሪያው እርስ በርስ በመዋደድ በወንድማማች ፍቅር በቅዱሳን ፍቅር ነው የምንቀደሰው እና በፊቱ ንጹሐን የምንሆነው። ሁለተኛው ደግሞ እግዚአብሔር የክርስቶስ ልጆች እንድንሆን አስቀድሞ የወሰነን በፍቅር ነው፣ ወዶን ነው ማለት ነው። ስለዚህ ቦታው ፍቅር የምትለውን ቃል ያስቀምጡበት ቦታ ትርጉምንም የተወሰነ ይቀይረዋል ማለት ነው። ስለዚህ ይህን ልዩነት ማየቱ ጥሩ ነው። ለምን? ኦኬ እዚህ ጋር ሁለት ልዩነቶች አሉ። በሁለቱ መካከል የሀሳብ ልዩነት አለ። ለምን የሚለውንም የበለጠ እንዳጠና ማለት ነው። የሚያሻማ ነገር አለ ማለት ነው። ግልጽ አይደለም ማለት ነው። ስለዚህ ሁለቱም ሲያስቀምጡ ተለያይተዋል። እዚህ ላይ ልክ ወደፊት ስታጠኑ እናንተ ታዩታላችሁ። ሁለቱም ጎን ለጎን አድርጋችሁ ስታጠኑ ከሆነ አንዳንድ ሀሳቦችን ታያላችሁ የሚያስቸግሩ አሉ። በሁለቱ መካከል የት ጋር ነው የሚቀመጠው? ሲተረጉሙት እንደዚህ አይነት ሀሳቦች ይኖራሉ። ይህንን ማስተዋል ከጀመርን ግን ስናጠና ሌላም ቦታ ላይ ስናጠና ይጠቅመናል። ሞር አንደርስታንድ እናደርገው ማለት ነው። ክፍሉን ሞር አንደርስታንድ እናደርግ የበለጠ እንድናይ ያደርገናል። ባየንበት መጠን በጠየቅንበት መጠን ነው የምንረዳው። እንደ ኤግዛምፕል ነው ሁለት ትራንስሌሽኖችን ጎን ለጎን አድርገን ማጥናት የሚለውን ለማስቀመጥ ነው። ከዛ ተጨማሪ ላስት ስናጠናም የተወሰነ ነክተን ያለፍ ነው የግርጌ ማጣቀሻዎች ወይ ደግሞ ህዳግ የሚባሉትን ማየት የ1954 ላይ ከታች የተቀመጡ አሉ። ትንሽ ያስቸግራል ለመጠቀም። ይሄንን ህዳግ ናቸው። ምንድነው ሀሳቡ? ኦልሞስት ለእያንዳንዱ ቁጥር ተመሳሳይ ሀሳብ ያላቸውን የአዲስ ኪዳን ክፍሎች እና የብሉይ ኪዳን ክፍሎችን ያስቀምጡልናል ማለት ነው። ለምሳሌ እዚህ ላይ አይ ቲንክ ጽሁፉ ላይ ይታይሻል፣ ግን ቁጥር 4 ይልና 4 ነጥብ አድርጎ ቁጥር 4ን የሚመስል ሀሳብ ያላቸው ይልና ማቴዎስ 6 ይጠቅሳል፣ ሮሜ 8ን፣ አንደኛ ዮሐንስ 2 ያይ 4 ነጥብ። ከዛ ቁጥር 5 ይልና ደግሞ ቁጥር 5 ጋር ተመሳሳይ ሀሳብ ያላቸው ይልና እንደዚሁ ይዘረዝራል። ይሄ ለምን እንደሚጠቅመኝ ኦኬ፣ ከዚህ ጋር ተቀራራቢ ሀሳብ ያላቸውን ሄጄ ለማየት ሞር ብርሃን እንዲሰጠኝ ማለት ነው። ሞር ይሄን ክፍል ለመረዳት ከዚህ ጋር ሲሚላር ሀሳብ ያላቸው የት ጋር ይገኛሉ ብል ይኸው እነዚህ ናቸው ብሎ እግርጌ ጋር ያስቀምጣል ማለት ነው። ስለዚህ ይህን ህዳግ መጠቀም በጣም ኢምፖርታንት ነው። አንድ ላይ ሰብስበን እነዚህ ጥቅሶች ስናጠናቸው ሞር ለመረዳት ማለት ነው። የአዲሱ መደበኛ ትርጉም የሚያስቀምጥበት መንገድ ይለያል። መካከል ላይ ነው የሚያስቀምጡት፣ በሆነ መንገድ አድርገው መሀል ላይ ያደርጉታል። የድሮ 1954 ደግሞ ከታች ነው። ሁለቱም ግን ዓላማቸው ይህን ነው፣ ተመሳሳይ ሀሳብ ያላቸውን ክፍሎች የሚያሳዩን ማለት ነው። ስለዚህ እነዚህን
ማማከርም ያስፈልጋል። ከዚህ ተጨማሪ አሁን ያየነው አከፋፈል የሚለውን አየን። እንዴት የተለያዩ ትርጉሞች እንዴት እንደሚከፋፍሉ አየን። ከዛ ጋር ተያይዞ ደግሞ በትርጉሞች መካከል ያለው ልዩነት የአረፍተ ነገር ቢሆን የቃላት ቢሆን የስርዓተ ነጥብ ቢሆን የትኛውም አይነት ልዩነቶችን ከጎን መጽሐፍ በእነሱ ዙሪያ ማሰብ፣ ሌሎችን መጽሐፎች ማማከር ለምን ይሄ ልዩነት ተፈጠረ የሚለውን በዚህ ውስጥ እንግዲህ የተረዳን እንመጣለን ማለት ነው። ከዛ ደግሞ ህዳግን ማየት ወይ ደግሞ ከታች የምናገኘውን ወይ ደግሞ መካከል ላይ የተጻፈልንን አጣቃሽ ጥቅሶችን ማየት። በተለይ ሞባይል አፕ ላይ ግልጽ በጣም ኢዚ አድርገውታል። አንዳንድ አፖች ጀስት የሆነ የምነካው ነገር አለ፣ እንደ አስትሪክስ ነገር አለ፣ ስነካ ያሳይናል፣ ሌሎች ጥቅሶችንም ያስቀምጥልናል ማለት ነው። እነሱን ማየት ጥሩ ነው። ከዛ የሀሳብ ፍሰትን ስንከተል የሀሳቡን አካሄድ ስንከተል በጣም ኢምፖርታንት የሆኑ አይ ቲንክ እኔ መጽሐፍ ቅዱስ ሳጠና በራሴ ኤክስፔሪንስ ከአውድ ከመከተል አውድ የሚለው በጣም ኢምፖርታንት ነው። ኦልሬዲ አይተነዋል። ከአውድ ቀጥሎ እነዚህ አያያዥ ቃሎች በጣም አስፈላጊ ናቸው። እነዚህን በትኩረት ማየት አለብን። አሁን የምናያቸው ስለዚህ፣ እንግዲህ እና ና የምትለው እነዚህ ሶስቱ ቃላቶች አያያዥ ቃል ናቸው። ለምሳሌ ሄደን እናያለን አሁን በኤግዛምፕል። እነዚህንም ደግሞ አተኩሮ ማየት ጥሩ ነው። ወይ ደግሞ ይህ ወይ ደግሞ ያ፣ እነዚህ፣ እነዚያ እያለ እንደዚህ አይነት ቃላቶች ስናገኝ የትኛውን ነው የሚያመለክተው? እነዚህ ሲል የትኞቹን? ወንጌላት ላይ ለምሳሌ እነዚህ ሲል ሐዋርያትን ነው ወይስ ፈሪሳውያንን ነው ወይስ ሰዱቃንን ነው እነማንን ነው ብለን ተመልሰን ማየት። ይህ ደግሞ ሲል የትኛውን ነው እየጠቆመ ያለው? ስለዚህ ሲል ስለምኑ ምን ተናግሮ ነው ስለዚህ የሚለው? ስለዚህ የሚለው ሀሳብ መደምደሚያ ነው፣ ኮንክሉዥን ነው። የሆነ ነገር ያስረዳንና ከዛ ስለዚህ ይላል። ስለዚህ ካለ ከላይ የተናገረውን ሀሳብ ሄደን ማየት አለብን። ስለዚህ እና እንግዲህ የሚሉት ተማሳይ ሀሳቦች ናቸው፣ ኮንክሉዥን ናቸው። እና የምትለው ደግሞ በጣም ስውር ናት፣ ግን ምክንያት ነው የምታሳየው። እና የምትል እናያለን። እሷ የምታያይዘው ምክንያት ነው፣ ምክንያት ይሰጠናል ማለት ለሆነ ነገር ምክንያቱ ይሄ ስለሆነ ነው ይላል። እነዚህን በምሳሌ ለምሳሌ የቆላሲያስ መልእክት ምዕራፍ 3 ከቁጥር 2 እስከ 5 ያለውን እንደዚህ ይላል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክ የሆነ መጎምጀት ነው። ስለዚህ እዚህ ጋር አሁን ለምሳሌ ሲጀምር እንግዲህ ይላል። ስለዚህ ወይም እንግዲህ አንድ አይነት ነው። ስለዚህ እንግዲህ ከላይ የተናገረው ሀሳብ አለ፣ ተመልሰን አናይም፣ ግን ከምዕራፍ 3 ቁጥር 2 በፊት ያለ ሀሳብ አለ ማለት ነው። እዛ ላይ ተመርኩዞ ነው እንግዲህ የሚለው። እንግዲህ ከክርስቶስ ጋር ከተነሳችሁ ከላይ ነግሮናል ማለት ነው። እንግዲህ ተነስታችኋል ብሎ ያስተማረን ነገር አለ። ከዛ ላይ ተመርኩዞ እንግዲህ ይላል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሀሳቡ እንዴት ነው? ከክርስቶስ ጋር ከተነሳን የሚከተለው ምንድን ነው? ክርስቶስ ያለበትን መሻት ነው። እሱም ደግሞ በላይ ያለውን ነው። ሞታችኋልና ይላል። እዚህ ጋር አሁን ናን ብናውጣት ሞታችኋል ብቻ ቢሆን እና ና ስትገባ ደግሞ ሞታችኋልና ሲል ያለው የሀሳብ ልዩነት ምንድን ነው? ይህንን ክፍል ያለ ና የምትለውን አውጥቼ ባነበውና ና የምትለው ገብታ ሳነቦ የሚሰጠው ትርጉም ምንድን ነው? ልዩነቱ ሞታችኋልና የሚለው ማለት ነው። አንዳንድ ጊዜ የአዲሱ መደበኛ ትርጉም ላይ እንደዚህ አይነት ነገር ሲያጋጥም ምክንያቱም ብለው ይከቱበታል። ሞር ለማብራራት ሞር ግልጽ ለማድረግ ምን ማለት ነው? ምክንያቱም ሞታችኋል ብለን ብናነበው ምክንያቱም ሞታችኋል፣ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ምክንያቱ ይሄ ነው። እና የምትለው ምክንያት ነው የምታሳየው። ለምሳሌ እናን አስገብተን አንድ ኤግዛምፕል ኖርማሊ ስንጠቀም ብዙ ጊዜ ስለማንጠቀምበት ነው ቃሉ የድሮ አጻጻፍ ስለሆነ የሚከብደን። ግን ለምሳሌ መብራት አልነበረምና ዛሬ የባይብል ስተዲ መካፈል አልቻልኩም ብል ምክንያቱም የሰጠሁት ማለት ነው። መብራት አልነበረምና ዛሬ መጽሐፍ ቅዱስ ጥናት መካፈል አልቻልኩም። ግን ናም ባላስገባ መብራት አልነበረም፣ ዛሬ መጽሐፍ ቅዱስ ጥናት መካፈል አልቻልኩም። ሁለቱን አላገናኘኋቸው ማለት ነው። ራሳቸው የቻሉ አረፍተ ነገሮች ናቸው። ናን አስገብቼ ሳነበው ግን ሁለቱን ኮኔክት ያደርጋቸዋል። ለዛውም በምክንያት ነው። ምክንያቱ ያልገባውበት ዛሬ መጽሐፍ ቅዱስ ጥናት መብራት ስላልነበረ ነው ማለት። ስለዚህ እዚጋ የሚያሳየን ይሄን ነው። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ለምንድን ነው በምድር ያለውን ማልሻው? ለምንድን ነው በላይ ያለው ማስበው? ምክንያቱም ሞታችኋልና። ሞታችኋል አይደለም ወይ ነው? ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሮ የለም ወይ? ምክንያቱ ይሄ ነው። ግራውንዱ ይሄ ነው። ለምንድን ነው በሰማይ ያለውን ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን የምሻው? ምክንያት አለው። እሹ ሲል ጳውሎስ ህግ አይደለም። አዘርዋይስ ምንም ምክንያት ካልሰጠኝ ዝም ብሎ እሹ ካለ በቃ ህግ ነው የሚሆነው። ጀስት መቀበል ነው ያለብኝ ወይ መተው ነው ያለብኝ። ምክንያት ይሰጣል ሁል ጊዜ። ሐዋርያ ጳውሎስ በተለይ በመልእክቶቹ ሲያስቀምጥ እና የምትለዋን ከተከተልናት ለእያንዳንዱ ለሚናገረው ነገር ምክንያት ያስቀምጣል። በላይ ያለውን የምታስቡበት ምክንያት ሞታችኋልና ከክርስቶስ ጋር
ህይወታችሁ በእግዚአብሔር ተሰውሯልና። ዳት ኢዝ ዘ ግራውንድ። ይሄ ነው መሰረቱ። ስለዚህ ነው ማሰብ ያለብን በሰማይ ያለው ስለ ሞትን ማለት ነው። በእግዚአብሔር ዘንድ ከክርስቶስ ጋር ህይወታችን ስለተሰወረ ከዚህ የተነሳ ነው በሰማይ ያለውን እንድንሻ የታዘዝ ነው። ስለዚህ ምክንያት ያስቀምጣል። ስናጠና ጥቅሙ ምንድን ይሄ ማካፍሉ እንኳን ይሄን ቃል ለራሴ ማስበው ከሆነ ማሰላስለው ከሆነ አሁን ትርጉም አለው። ለምን እሻ እንደተባልኩኝ ይገባኛል። ምክንያት አለው። ምክንያቱም ስለሞትኩኝ ከክርስቶስ ጋር ሞቻለሁ፣ ከእሱ ጋር ተነስቻለሁ። ይሄ ነው ግራውንዱ ማለት ነው። እንግዲህ የሚል ደግሞ ስናገኝ ሁል ጊዜ ከላይ ሄደ ማንበብ አለብን ሁል ጊዜ ማለት ነው። እንግዲህ ካለ ጳውሎስ የሆነ ነገር ከላይ ተነግሯል ማለት ነው። ያንን ነገር ማወቅ አለብኝ። ምክንያቱም ከዛ ጋር የተያዘ ጊዜ ብታዩት ዜርፎር፣ ስለዚህ ነገር ተናግሮ ኮንክሉድ ያደርጉ ዜርፎር እንደዚህ ያደርጉ። እነዚህ ነገሮች ስናገኝ ይሄ ናን ወይ ዜርፎር እንደዚህ እንግዲህ ስለዚህ የሚሉትን ከታች ደግሞ እንደምናየው እነዚህ ሲል ደግሞ የትኞችን ነው የሚያመለክተው? በምድር ያሉትን ብልቶቻችሁን ግደሉና እነዚህን። ስለዚህ እነዚህ የሚለው የሚያመለክተው በምድር ያሉትን ብልቶቻችንን ነው ማለት ነው። እነማን ናቸው እነሱ? ዝሙት፣ ርኩሰት፣ እነዚህ ያለ ይዘረዝራቸዋል። እዚህ ጋር ቦልድ አላልኩትም እንጂ የሆነ የሚልም አለ። ጣዖትን ማምለክ የሆነ መጎምጀት ይላል። ጣዖትን ማምለክ የሆነ መጎምጀት ማለት መጎምጀት ምንድን ነው ማለት ነው? ጣዖትን ማምለክ ነው። ኢኳል እያደረገው ነው ያለው። ስለዚህ መመኘት፣ መጎምጀት ምንድን ነው ማለት ነው? ጣዖትን አምልኮ ማለት ነው። ጣዖትን ማምለክ ማለት ነው። እዛ ጣዖትን ማምለክ የሆነ መጎምጀት ይላል። ስለዚህ እነዚህ ኢምፖርታንት ናቸው። እኔ ለምሳሌ ይሄ መመኘት፣ ገንዘብን መመኘት ወይ ደግሞ እንደዚህ ምድራዊ ነገሮችን መመኘት እኮ ጣዖትን ማምለክ ነው ብለዋል። ከየት ተነስተን ያልከው ብባል ይኸው የሆነ የምትለው ቃል ናት የምታያይዝልኝ። ጣዖትን ማምለክን ከመጎምጀት ጋር የምታያይዘው የሆነ የምትለው ግራውንድ አለኝ፣ መጽሐፍ ቅዱሳዊ ድጋፍ አለኝ ለምን እንደዛ እንዳልኩኝ። ስለዚህ እነዚህን ቃላቶች ስናጠና ፎከስ ማድረግ አለብን። እነዚህ ናቸው ትርጉም እንድናወጣ የሚያደርገን። ከዚህ ክፍል ውስጥ ትርጉም የምናወጣበት ምክንያት እነዚህን በማየት ነው። እዚህ ላይ ሜይ ቢ ቦታ ስለማይበቃን ጊዜ ለመቆጠብ ነው። ዕብራውያን 13 ሄዳችሁት ዕብራውያን 13 ቁጥር 5 እና 6 ላይ ሙሉ በተለይ መልእክታት ላይ እነዚህን ታገኙታላችሁ። ይሄ እንግዲህ ና የሚሉትን በጣም ብዙ ናቸው። እንደ ኤግዛምፕል ከዚህ በኋላ ስታጠኑ ስታነቡ ስታገኟቸው ፎከስ አድርጋችሁ እንዴት እንደሚገናኙ ለማየት ሞክሩ። ሁለቱን አረፍተ ነገሮች እንዴት እንዳገናኟቸው፣ እንዴት ምክንያት እንደሚሆን ከዛ ሞር ኢንሳይት ሰጠናል ማለት ነው። ከዛ ውጭ አሁን ያየነው አገናኝ የሆኑትን አያያዥ የሆኑትን ቃሎች ነው ያየነው፣ እንግዲህና ና የምትለውም ማለት ነው። ከዛ ተጨማሪ ደግሞ እንደዚሁ ስናጠና ማየት ያለብን ነገሮች ቁጥሮችን፣ ቁጥር ስንል በብዙሃነት የተገለጸው ወይስ ደግሞ በነጠላ? ጥሩ ኤግዛምፕል ለምሳሌ የሚሆነን ገላትያ ምዕራፍ 3 16 ላይ ጳውሎስ ስለ ወንጌል እየነገራቸው ያለበት ነው። ከአብርሃም ጋር አያይዞ እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ ነው። ሐዋርያ ጳውሎስ ዘፍጥረትን ሲያነብ እግዚአብሔር ለአብርሃም የገባለትን ተስፋ ዘፍጥረት 22 ላይ ሄዶ ሲያነብ እግዚአብሔር ለዘርህ ወይ ደግሞ በዘርህ አሕዛብ ይባረካሉ ለዘርህ ብሎ እግዚአብሔር ለአብርሃም የሰጠው ተስፋ አለ። እዛ ላይ ሄድና ሐዋርያ ጳውሎስ ቆም ይላል። ምንድን ነው የሚለው? ለዘርህ እኮ ነው የሚለው፣ ለዘሮች አይልም። ስለዚህ ነጠላ መሆኑ ትርጉም አለው። ለምን? ክርስቶስን ነው የሚያሳየው ነው የሚለው። ብዙሃን ቢሆን ኖሮ ምን ያሳየን ማለት ነው? የአብርሃምን ዘሮች እስራኤላውያን ከያዕቆብ የተወለዱትን እስራኤላውያን የሚያሳይ ነበረ። ግን ለዘርህ ስፔሲፊካሊ ማለቱ በነጠላ መገለጹ ይሄ ነገር የሚያሳይ እኮ ክርስቶስን ነው ብሎ ነው እዚህ ጋር የሚያስረዳን ማለት ነው። ስለዚህ ከሐዋርያ ጳውሎስ ራሱ አነባብ የምንረዳው እንዴት ነው? ኦኬ መጽሐፍ ቅዱስ እኛም ስናጠና ነጠላ ይሁን ብዙሃን ይሁን የሚለው ራሱ ማታ ያደርጋል ማለት ነው። ስለዚህ ቁጥሮች ላይም ፎከስ ማድረግ የተገለጸው በብዙሃነት ነው ወይስ በነጠላ የሚለውንም እዛ ላይም ትኩረት መስጠት እንዳለብን ያሳየናል። ከዛ ውጭ ደግሞ ጊዜ አመልካች ቁጥር እናየን። ደግሞ ጊዜ አመልካች ደግሞ ክፍሎች አሉ። ለምሳሌ 2 ክፍል እናያለን እዚህ ላይ አይ ቲንክ ዕብራውያንን ጨምረን 3 ምሳሌዎች እናያለን። ጊዜ አመልካች ማለት ለምሳሌ የአሁን ጊዜ የሚያሳየው ያ ነገር እየሆነ እንደሆነ አሁን የሚቀጥል እንደሆነ የሚያሳይ ነው ወይስ ያለፈ ነገር ነው? ፓስት ነው፣ የቆየ ነገር ያለፈ ነገር ነው የሚያሳየው? ወይ አሁን ፍጹም የሚሉት ደግሞ አለ፣ ያለፈም ነው እስካሁን ድረስ ደግሞ ኢፌክት አለው። ነገሩ የተደረገው በፓስት ውስጥ ነው፣ ግን አሁንም ድረስ ግን አስተዋጽኦ አለው። ስለዚህ እንዴት ነው የተቀመጠው የሚለውን እናያለን። ለምሳሌ ማቴዎስ ወንጌል ምዕራፍ 22 ቁጥር 29 እስከ 32 ኢየሱስን መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ይህ የተሰጠው መልስ ለማን ነው? ለሰዱቃውያን። ሰዱቃውያን መጥተው ጌታን ለመፈተን በመካከላችን አንድ ሴት ነበረች፣ የሆነ ሰው አገባት፣ ከዛ ልጅ ሳይተካ ሞተ፣ ወንድሙ አገባት፣ ከዛ እሱም ዘር ሳይተካ ሞተ እያሉ 7 ወንድማማች አገቧት፣ 7ቱም ዘር ሳይተኩ ሞቱ፣ እሷም ሞተች። መጨረሻ ላይ በመንግስተ ሰማያት የማን ነው የምትሆኑ? እነሱ ይህን ጥያቄ ያቀረቡት እንደ መሞገቻ ሀሳብ ነው። ለምን? ትንሣኤና ሙታን የለም ብሎ ስለሚያምኑ ትንሣኤና ሙታን ካለ አሁን ችግር ሊፈጠር ነው። በእነሱ መረዳት በቃ ኮንፊዥን ይፈጠራል። ለምን? ሁሉም ተነሱ። አሁን እሺ ከማን ጋር ነው የምትሆነች ሴት? ለኢየሱስ ለማሳየት ነው እንዴት እንደማይሆን ይህን ምሳሌ ያነሱት ማለት ነው። ስለዚህ ጌታ ይህንን ተከትሎ የነገራቸው ነው። ምን አለ? መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል
ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሁለት ነገር ነው የማታውቁት አለ ጌታ። የምትስቱበት ምክንያት አንደኛ መጽሐፍትን አታውቁም፣ ሁለተኛ የእግዚአብሔርን ኃይል አታውቁም። የእግዚአብሔር ኃይል እግዚአብሔር ምን ሊያደርግ እንደሚችል እግዚአብሔር ሁሉን ቻይ መሆኑን ስላልተረዱ ነው ለእነሱ የጥያቄ የሆነባቸው ማለት ነው። ሁለተኛ ነው መጽሐፍትን አታውቁም። መጽሐፍትን አታውቁም ያላቸው ለምንድን ነው? መጽሐፍትን በጥልቀት ስለማይረዱ ነው፣ ስለማያነቡ ነው። ከዛ ይጠቅስላቸዋል ለሙሴ እግዚአብሔር የተናገረውን ዘጸአት ምዕራፍ 3 ላይ እግዚአብሔር ለሙሴ ሲገልጥለት ምንድን ነው ያለው? እኔ አብርሃም የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ነው የተገለጠው እግዚአብሔር ማለት ነው። ነበርኩ አላለም። እዚህ ላይ ነኝ ነው የሚለው። ነበርኩ ቢል ኖሮ ምን ያሳያል? በቃ እኒህ ሰዎች ሞተዋል፣ የእነሱ አምላክ ነበርኩኝ፣ አሁን ግን ስለሌሉ ከዚህ በኋላ የእነሱ አምላክ አይደለሁም። ድሮ ግን ነበርኩ፣ በሕይወት በነበሩ ጊዜ ማለት ነው። ነኝ ማለቱ ግን ከሞቱ በኋላም እግዚአብሔር ለሙሴ ሲገለጥለት እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ማለቱ እስቲል እኒህ ሰዎች ሕያው ናቸው ማለት ነው። አለዚያ እግዚአብሔር ለምን ነኝ ይላል? ነበርኩ ነበር መሆን የነበረበት። ስለዚህ ጌታ ምን እያላቸው ያለው? ይህንን ስታነቡ ዘጸአት 3ን ስታነቡ እኮ ይህንን ማየት ነበረባቸው፣ ይህንን ማስተዋል ነበረባቸው። መጽሐፍትን ግን ስለማታውቁ ነው የምስትት ብሎ ከሚቀበሉት እነዚህ ሰዱቃውያን የሚባሉ ሰዎች ከአምስቱ ኦሪት ብቻ አይቀበሉም። አምስቱን ኦሪት ብቻ የሚቀበሉት ሌሎቹን መጽሐፍት አይቀበሉም። ከእነሱ ከሚቀበሉት ከአምስቱ መጽሐፍት ከኦሪት ዘጸአት ሄዶ ምዕራፍ 3 ላይ ይህንን ያሳያቸዋል ማለት ነው። ከዚህ ምንድን ነው የምንረዳው? ለካ እያንዳንዱ ቃል የተቀመጠበት መንገድ ራሱ በፓስትን የተቀመጠው በኃላፊ ነው ወይስ በአሁን በፕሬዘንት የተቀመጠው የሚለው ለትርጉሙ ራሱ ትልቅ ሲግኒፊካንስ የሆነ ነገር አለው ማለት ነው። ሌላኛው ኤግዛምፕል ዮሐንስ ምዕራፍ 8 ላይ የምናውቀው ነው። ጌታ ከአይሁድ ሰዎች ጋር በነበረው ሙግት ላይ ምን ይላቸዋል? ከቁጥር 56 ጀምሮ አባታችሁ አብርሃም እኔን ያይ ዘንድ ሐሴት አደረገ፣ አይቶም ደስ አለው። አይሁድም ገና 50 ዓመት አልሞላህም አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እዚህ ላይ ጌታ የመለሰላቸው መልስ በጣም ኢምፖርታንት ነው። ለምን እኒህ ሰዎች ድንጋይ ያነሱ? ምን ቢላቸው ነው ድንጋይ ያነሱት? ለምንድን ነው ያስቆጣቸው? አይሁዶች ድንጋይ የሚያነሱት ብዙ ጊዜ በእግዚአብሔር ላይ ሰው የስድብን ቃል ሲናገር ብቻ ነው። እንዴት ነው የስድብ ቃል የሆነው የሚለውን ስናይ ምንድን ያላቸው ጌታ አብርሃም ሳይወለድ እኔ ነበርኩ ሰው ነው ያለው፣ አለሁ ነው ያለው። ነበርኩ ቢሆን ኖሮት ምንም አይገርምም። ኦኬ አብርሃም ሳይወለድ በፊት ነበርኩኝ። አለሁ የሚለው ቃል ግን የሚያሳየው ፕሬዘንት ነው። ስለዚህ አብርሃም ሳይወለድም አለሁ፣ አሁንም ይኸው አለሁ፣ ሁሌም አለሁ ነው። ይሄ ደግሞ እግዚአብሔር ራሱን የገልጠበት መንገድ ነው። ያለና የሚኖር የሚለው የእግዚአብሔርን ካራክተር ነው የወሰደው ማለት ነው። ይሄ እንዴት ነው ያሳያቸው? ፐርፐዝሊ አብርሃም ሳይወልድ እኔ ነበርኩ ከማለት ይልቅ እኔ አለሁ የሚለውን የፕሬዘንት በመጠቀሙ ነው። ስለዚህ እዚጋ የምናየው በእንደዚህ አይነት ልዩነት ጊዜ አመልካች በሆነ መንገድ በሚገልጹበት መንገድ ጸሐፊዎችም ሆነ ተናጋሪዎቹ በመጽሐፍ ቅዱስ ውስጥ የሚሰጠውን ትርጉም ነው የምናየው ማለት ነው። ስለዚህ አይሁዶች ተረድተዋል። ይህም በማለቱ ኢየሱስ አምላክነቱን እየገለጸ ነው። የእግዚአብሔርን ታይትል የእግዚአብሔርን መጠሪያ ለራሱ እየጠቀመ ነው። ስለዚህ አምላክ ነኝ ያላቸው እንደሆነ ስለገባቸው ድንጋይ ያነሱ። የመጨረሻ ኤግዛምፕል ዕብራውያን ምዕራፍ 3 14 ላይ እንዲህ ይላል፣ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። እዚህ ጋር ስናነቡ የምንጠብቀው እንዲጨርስ የምንጠብቀው መንገድ አለ። ምንድን ነው የሚለው? የመጀመሪያው እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች እንሆናለን ቢል ግልጽ ነው። በቃ ምክንያቱም ኮንዲሽን ነው። ምን እስካደረግን ድረስ የመጀመሪያ እምነታችንን እስከ መጨረሻ አጽንተን እስከጠበቅን ድረስ የክርስቶስ ተካፋዮች እንሆናለን። ፊቸር ነው ማለት ነው። ሆነናልና አሁን ናም አለች እዚህ ጋር ከላይ ከዚህ የታየ ነው። ሆነናል ብቻ አይደለም ሆነናልና። ስለዚህ ምንድን ነው የሚያሳየው? አሁን ያለን ወይ ደግሞ መጀመሪያ የነበረን እምነታችን እስከ መጨረሻው አጽንተን መጠበቃችን የክርስቶስ ተካፋዮች እንድንሆን ሰው የሚያደርገን ወደፊት እንደነበርን ነው የሚያሳየው ማለት ነው። ሆነናልና ሆኛለሁ ብል የወደፊቱን ሰው የሚያሳየው የአሁኑን ሰው የሚያሳየው ያለፈውን ነው የሚያሳየው ማለት ነው። ስለዚህ ከክርስቶስ ጋር ለመካፈል እንደመጣው ያሳያል። ዛሬ እምነቴን እስከ መጨረሻው አጽንቴ ብጠብቅ ገና ስመጣ ጌታን ለመቀበል ስመጣ ኢየሱስን አምኜ ስመጣ የመጣሁበት መንገድ ትክክለኛ እንደሆነና ከክርስቶስ ጋር ለመካፈል እንደመጣሁ ፕሩቭ ያደርጋል ማለት ነው፣ ያሳያል። እስከ መጨረሻው መጽናቴ የሚያሳየው መጀመሪያ የነበረኝ ነገር እውነተኛ እንደነበር ነው የሚያረጋግጠው ማለት ነው። የክርስቶስ ተካፋዮች እንሆናለን ሰው የሚለው ፊቸር ሆነናልና ከዚህ ተነስቼ ነው። አሁን ለምሳሌ ጌታን ያመነ ሰው እስከ መጨረሻ ይጸናል፣ ኢየሱስን በትክክል ያመነ ሰው እስከ መጨረሻው እምነቱን ጠብቆ ይጸናል ብል ይህን ጥቅስ ተደግፌ ይችላለሁ። ለምን? የተቀመጠበት ቴንስ ወይም ደግሞ ጊዜ የሚያመለክትበት መንገድ በዚህ መንገድ ስለሆነ ማለት ነው። ስለዚህ እንደምናየው ከሆነ ቸል የምንለው አይደለም ማለት እያንዳንዱ ነገር የሚፈጥረው የአስተምሮ ለውጥ አለ። ስናጠና አሁን አንድን ክፍል መርጠን ስናጠና ፎከስ ማድረግ ካለብን ነገሮች አንዱ ከቁጥር ተጨማሪ ደግሞ ጊዜ ነው። እንዴት ነው ጊዜ አመልካቾቹ እንዴት ነው በዚህ ውስጥ የተቀመጡት የሚለውን ማየት እንዳለብን ያሳያል ማለት ነው። እነዚህን ካየን ሌላ እዚህ ላይ ብዙ ጊዜ አንወስድም፣ ትንሽ በአማርኛው ስለሚከብድ ለማየት ተጨማሪ ደግሞ ድምፆችን ገባሪ ተገባሪ የሚሉት አለ።
ለምሳሌ እኔ አደረግኩ ስለ አንድ ነገር እኔ ነኝ ቀጥታ ያደረግኩት ያንን ነገር ተደረገብኝ ደግሞ ስል እኔ እዚህ ጋር ምንድን ነኝ? ፓሲቭ ነኝ። የሆነ ሌላ አካል ነው እኔ ላይ ያደረገብኝ ማለት ነው። ስለዚህ ለምሳሌ ጥሩ ኤግዛምፕል ሮሜ ላይ ያለው ሮሜ 3 23 እስከ 24 ሁሉ ኃጢአትን ሰርተዋልና ምክንያት ነው ለሆነ ነገር ከላይ ላለው ክፍል ቆርጬ ስላስገባሁት ነው እንጂ ከቁጥር 22 ጋር ይያያዛል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እዚህ ላይ ኃጢአት የሰሩት እነሱ ናቸው፣ አክቲቭ ናቸው፣ ኃጢአትን አድርገዋል። የእግዚአብሔር ክብር ደግሞ ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ግን ይጸድቃሉ። የሚያጸድቃቸው ግን ጸጋው ነው። ፓሲቭ ናቸው እዚህ ጋር ማለት ነው። አማርኛው ላይ ትንሽ ይሰወራል። ጸጋው እንዴት እንዳጸደቃቸው አያሳይም በደንብ ግን ስቲል ምንድነው ለማሴት ላይ የፈለግኩት እኔ ያደረግኩት ነገር አለ። ለምሳሌ አክቲቭሊ ያደረግኩት አለ። ኃጢአትን እኔ ያደረግኩት ለምሳሌ። ጸጋው ግን ሲያጸድቀኝ ግን የእግዚአብሔር ስራ ነው፣ በእኔ ስራ ሳይሆን በእግዚአብሔር የተደረገ ስለሆነ ፓሲቭ የሆነ ተገባሪ የሚባለው ፓሲቭ የሆነ መልክ አለው ማለት ነው። ስለዚህ ሁለቱን ለመለየት ነው፣ አክቲቭሊ ያደረግኩትና በፓሲቭ የተቀበልኩትን ነገር ለመለየት ሳጠናው የትኛውን ነው በፓሲቭ የሚያስቀምጠው የትኛውን ነው በአክቲቭ የሚያስቀምጠው የሚለውን ለማየት ነው። ሜይ ቢ አንዳንድ ክፍል ላይ ግልጽ ሆኖ ሊታይ ይችላል። እዚህ ላይ ግን ብዙ ግልጽ ላይሆን ይችላል። ይህችን አይተን እናቆማለን እንዳይበዛም። ቀጥሎ የምናየው ምንድን ነው? አሁን እስካሁን ያየነው የሀሳብ ፍሰት መከተል ነው። የሀሳቡን ፍሰት ስንከተል ከከፈልንም በኋላ አከፋፈል የሚለው ነገር ከከፈልነው በኋላ ያንን ክፍል ለይተን ካወጣን በኋላ ያንን ክፍል ስናጠና እንዴት ነው የሚያያዙት እርስ በርስ? እዛ ውስጥ ያለው የቁጥር አይነት ብዝሃ ነው ወይስ ነጠላ ነው? አያያዦችን አይተናል። ከዛ ውጭ ደግሞ ተጨማሪ ድምፆችን አይተናል። ጊዜ አመልካቾችን አይተናል። ፓስት ነው ፕሬዘንት ነው ወይ? እነዚህን ፎከስ ማድረግ አለብን የሚለውን አይተናል አንድን ክፍል ስናጠና። ከዛ ደግሞ ቃላት ነው ቃላትን ማጥናት ደግሞ የሚለውን እናያለን። ቃላት ማጥናት በጣም ኢምፖርታንት ነው። አንድን ቃል ስናገኝ እንዴት የምናጠነው የሚለውን ነው። እዚህ ላይ ጥያቄ የሚሆነው ምንድን ነው? ሲጀመር ፎከስ አድርጌ የማጠናውን ቃል እንዴት ነው የማውቀው? ለምሳሌ አንድን ክፍል ሳነብ ብዙ ቃላቶች አሉ እዛ ውስጥ። የትኛውን ቃል ነው ማጥናት ያለብኝ? በምን አውቃለሁ? መጠናት የሚያስፈልገውን ቃል ዲቴል ጊዜ ወስጄ በደንብ ላጥናው የሚገባውን ቃል እንዴት አውቃለሁ? ያንን የሚለዩልን ወይ ደግሞ ያንን የሚያሳዩን ነገሮች ለምሳሌ የሚደጋገሙ ቃላቶች ካሉ፣ በተደጋጋሚ የሚመጡ ቃላቶች ካሉ እነሱ ላይ ፎከስ ማድረግ። አንደኛው ምሳሌ የሚሆንን አንደኛ ቆሮንቶስ ምዕራፍ 2 6-7 ውስጥ ሲደገሙ ያሉትን ቃላቶች እኔ ቦልድ አድርጌያቸዋለሁ፣ በቢጫ ቀለም የተደረጉት ማለት ነው። ለምሳሌ በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። እዚህ ላይ የሚደገመው ቃል ጥበብ ነው። ስለዚህ መደገሙን ያሳያል። ለዚህ ክፍል በጣም አስፈላጊ ቃል ነው ማለት ነው። ይህንን ቃል እስካልተረዳው ድረስ ይህንን ክፍል አልረዳም። ምክንያቱም ይሄ ቃል ስለሚደጋገም ለዚህ ክፍል ይህ ቃል ቁልፍ ነው። ስለዚህ የሚደገሙ ቃላቶች ካየው ቆም ብዬ ያንን ቃል ማጥናት አለብኝ ማለት ነው። ስለዚህ ጠይቃለሁ እዚህ ላይ ጥበብ ምንድን ነው? በዚህ ክፍል በዚህ አውድ መሰረት ጥበብ እያለ ያለው ጳውሎስ ማንን ነው? ክርስቶስን ነው ጥበብ የሚለው ወይስ መንፈሳዊ ጥበብ በአጠቃላይ በእግዚአብሔር ቤት እንዴት እንደምንኖር ወይ እግዚአብሔር መፍራት ነው ጥበብ እያለ ያለው? ኤግዛክትሊ ጥበብ የሚለው የትኛውን የሚለውን እዚህ ክፍል ላይ ሰፋ አድርጌ አሁን 2 ቁጥር ብቻ ነው እዚህ ያሳየኋችሁ እንደ ኤግዛምፕል፣ ግን ሞር ሰፋ አድርጌ ማየት አለብኝ ጥበብ ቢለውን አንደርስታንድ ለማድረግ ነው። ስለዚህ የሚደገም ቃል ሳገኝ ቆማት አለብኝ። ምን እያለኝ ነው ማለት ነው? ይሄ ቃል ሊጠና ይገባዋል። ይህን ክፍል አንደርስታንድ ማለት ከፈለግ ይህንን ቃል ማጥናት አለብህ የሚል ነው መልዕክቱ ማለት ነው። ሁለተኛ ግልጽ ያልሆነ ቃል ካለ ለምሳሌ ራስ የሚል ቃል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ይደገማልም ደግሞ ግልጽ አይደለም። ለምን? ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል ጳውሎስ። እዚህ ጋር አሁን ራስ የሚለው ምንን የሚያሳየው? ራስ የሚለው ለምሳሌ ሶርስ ሊሆን ይችላል፣ ከአንድ ነገር የሚፈልቅ ለምሳሌ ምንጭ ከአንድ ቦታ ይፈልቃል፣ ከዛ ላይ ይበታተናል ወደ ተለያየ ወንዝ፣ ግን አንድ ራስ ነው ያለው። ስለዚህ ምንጭ ሊሆን ይችላል። የሴት ምንጭ ወንድ ነው፣ የክርስቶስ ምንጭ እግዚአብሔር ነው፣ የወንድ ምንጭ ደግሞ ክርስቶስ ነው እያለ ሊሆን ይችላል። ወይ ደግሞ ገዢ አስተዳደር የሚያስተዳድር የሚገዛ ወንድን የሚገዛ ክርስቶስ ነው፣ ሴትን የሚገዛ ወንድ ነው፣ ክርስቶስ የሚገዛ ደግሞ ወይ የሚያስተዳድር ደግሞ እግዚአብሔር ነው እያለ ሊሆን ይችላል። ስለዚህ ከዚህም ውጭ ደግሞ ሌሎች ትርጉሞች ይኖሩታል። ይሄ ቃል ብዙ ግልጽ ላይሆን ይችላል ይሄን ለመረዳት ማለት ይህን ክፍል። ስለዚህ ቆም ማጥናት አለብኝ ማለት ግልጽ ያልሆኑ ቃላቶች ሲኖሩ፣ የሚደጋገሙ ቃላቶች ሲኖሩ እነዛን እንዳጠና እየነገረኝ ነው ማለት ነው። ሶስተኛ ደግሞ ቁልፍ የሆኑ ወይ ደግሞ ስለ መለኮታዊ ይዘት ያላቸው ቃላቶች ለምሳሌ ጽድቅ። ሮሜ ላይ አሁን ሮሜ ስናጠና ጽድቅ የሚለው ቃል በጣም ኢምፖርታንት ነው። ብዙ ነገር የታጨቀ እንደሆነ እናየዋለን። ለምሳሌ ምዕራፍ 1 ቁጥር 17 ላይ ገና ሲጀምር ሐዋርያ ጳውሎስ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ስለ እምነት በእርሱ ይገለጣልና ይላል። እዚህ ጋር ጻድቅ ነው የጀመረው፣ ደግሞ የእግዚአብሔር ጽድቅ ይላል። የእግዚአብሔር ጽድቅ ምን ማለት ነው? የእግዚአብሔር ፍትህ ነው? የእግዚአብሔር ፍርድ ነው? እግዚአብሔር በኃጢአት ላይ የሚፈርደው ፍርድ ነው? ቅድስና ነው የሚያሳየው? ንጽህና ነው የሚያሳየው?
የእግዚአብሔር ታማኝነት ነው፣ ለኪዳኑ ያለውን ታማኝነት የሚያሳየው። በብዙ መንገድ ይተረጉማል ይሄ ቃል ማለት ነው። ግን ያስታውቃል ገና ስናነበው የእግዚአብሔር ጽድቅ ሲል የሆነ ዌይት ያለው ቃል ነው፣ ስነ መለኮታዊ ይዘት ያለው ቃል ነው። ዝም ብዬ ማልፎ አይደለም ማለት ነው። ከሌሎች ቃላቶች አንጻር ኮምፔር ሳደርገው ይሄኛው ቃል ሞር የተሸከመው ነገር አለ። ስለዚህ ይህን አንደርስታንድ ካላረኩኝ ይህንን ክፍል አንደርስታንድ ማድረግ ስለማልችል ቁልፍ ስለሆነ ቆም ብዬ ማጥናት አለብኝ ማለት ነው። የሚደገም ከሆነ ወይ ግልጽ ካልሆነ ወይ ደግሞ ስነ መለኮታዊ ወይ ደግሞ ቁልፍ የሆነ ይዘት ያለው ከሆነ ምን እያለኝ ነው ያ ክፍል? ይህንን ቃል አጥናው፣ ጊዜ ወስደህ ተመልከት እያለኝ ነው ማለት ነው። ይህ ምንድን ነው? የትኛውን ቃል ላጥና? በአንድ ክፍል ውስጥ እንዴት ነው የማውቀው መጠናት ያለበትን ቃልና ብዙ ፎከስ መስጠት የለብኝን ቃል እንዴት አውቃለሁ ለሚለው ጥያቄ ማለት ነው። ምክንያቱም ሁሉን ቃል አጥንተን አንችልም፣ መምረጥ አለብን። የትኛውን ማጥና የሚለውን መምረጥ ስላለብን ማለት ነው። እንዴት ነው የምናጥነው? አይ ቲንክ ቃል ማጥናት የሚለውን ሀሳብ ጨርሰ ነው እናቆማለን። የትኛውን ቃል ላጥና የሚለውን መረጥኩኝ። በእነዚህ መሰረት የሚደገም ከሆነ ግልጽ ካልሆነና ወይ ደግሞ የተሸከመው ሀሳብ ካለ የሚለውን አየን። ከዛ እንዴት ነው ማጠን ነው የሚለውን ነው። ብዙ መንገዶች አሉ። አንደኛው በዚህ መጽሐፍ ላይ ለምሳሌ ሮሜን ከሆነ ጽድቅ የሚለውን ውሰድና እንደ ኤግዛምፕል ጽድቅ የሚለውን ቃል ማጠና ከሆነ በሮሜ መልእክት ውስጥ ሰርች ያደርገዋለሁ። ጽድቅ የሚሉትን በሙሉ አወጣለሁ ማለት ነው። ለምሳሌ 10 ጊዜ ሊሆን ይችላል ወይ ደግሞ 20 ጊዜ ወይ ደግሞ 40 ጊዜ ሊሆን ይችላል የሚገኘው። ከዛ ቆም እያልኩኝ እነዛን ሁሉ ክፍሎች አያለሁ። እንዴት ነው ይሄ ቃል የዋለው? በእያንዳንዱ አውድ ውስጥ የዋለበት መንገድ፣ ጳውሎስ የጠቀምበት መንገድ ከምን ከምን ጋር አየነው የጠቀመው። ያንን ስጨርስ ነው አንደርስታንድ ማድረግ ይሄንን ቃል። ስለዚህ ሰርች ማድረግ ይህንን የሚያግዙም ብዙ መንገዶች አሉ። ለምሳሌ ስቴፕ ባይብል ይባላል ኮምፒውተር ኦንላይን አማርኛን ባይብል ስላለው ጽድቅን ሰርች አድርግልኝ ብለው ሰርች ያደርግልኛል ሙሉ ባይብል ላይ ማለት ነው። ወይ ደግሞ ሮሜ መልእክት ላይ ለምሳሌ ሌሎች መንገዶች እንደዚሁ አሉ። ሞባይል አፖችም አሉ ሰርች የሚያደርጉ ኢዝሊ። ከዛ ወጥተን ደግሞ የጳውሎስ መልእክቶች ውስጥ ጽድቅን አሁን በሮሜ ውስጥ አየ ነው። ለምሳሌ ሮሜ ውስጥ ጽድቅ ስንት ጊዜ ይደጋገማል፣ እንዴት ነው የዋለው የሚለውን ካየን በኋላ ደግሞ ወጣ ብለን በሐዋርያ ጳውሎስ መልእክቶች ውስጥ በ13ቱ የሐዋርያ ጳውሎስ መልእክቶች ውስጥ ጽድቅ እንዴት ነው የሚጠቀመው? ጊዜ ይወስዳል በእርግጥ ግን ይሄን ደግሞ ባደርግ ሞር አንደርስታንድ አድርገዋለሁ አሁን ማጠናውን ክፍል ማለት ነው። ከዛ እያለፍኩ ደግሞ በአዲስ ኪዳን ውስጥ ይህንን ሀሳብ ከዛ ደግሞ በብሉይ ኪዳን ውስጥ ደግሞ እንዴት ነው የዋለው የሚለውን ማየት እንችላለን። ኤግዛምፕል የምንወስደው እዚህ ላይ ምንድን ነው መጠራት የሚለውን ቃል ወስደን እናያለን። ለምሳሌ መጠራት የሚለውን ቃል በሐዋርያ ጳውሎስ እና በማቴዎስ ወንጌል ውስጥ እንዴት ነው የዋለው የሚለውን ኤግዛምፕል አድርገን ለዚህ ክፍል ነው። ከዛ ውጭ ደግሞ በብሉይ ኪዳን ለምሳሌ ኤፌሶን ላይ ጳውሎስ የሚጠቀመው ቃል አለ፣ ጸጋ፣ በጸጋ ድናችኋልና ይህም የእናንተ ስራ አይደለም እግዚአብሔር በምሕረቱ ባለጠጋ ስለሆነ የእግዚአብሔር ምሕረት የእግዚአብሔር ፍቅር ከታላቅ ፍቅሩ የተነሳ እያለ ጸጋ፣ ምሕረትን፣ ፍቅርን በተወሰነ ርቀት ውስጥ ይጠቀማቸዋል። ሶስቱንም ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 4 እስከ 10 ውስጥ ብታዩት ጸጋ፣ ምሕረትና ፍቅር እዛው ተያይዘው እናገኛቸዋል። ይህንን ሀሳብ ብሉይ ኪዳን ላይ ሄጄ መፈለግ እችላለሁ። ለምሳሌ ጸጋ፣ ምሕረትም ፍቅርም የሚገኝበት ክፍል አለ ወይ ስፈልግ ለምሳሌ ዘጸአት 34 ላይ አገኛለሁ። ዘጸአት 36 ላይ እንደዚሁ እግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር ሶስቱም አንድ ላይ ተጠቅሰው እናገኛለን። ስለዚህ ምን እየነገረኝ ነው ማለት ነው? እነዚህ ቃላቶች ኤፌሶንን መረዳት ከፈለግኩኝ መጀመሪያ ዘጸአት 34ን ቁጥር 6 እና 7ን አንደርስታንድ ማድረግ አለብኝ ማለት ብቻውን ከማጠናው ይልቅ ከዘጸአት ጋር ብሬ ባጠናው ሞር አንደርስታንድ አደርጋለሁ። ስለዚህ ኢቨን ከብሉይ ኪዳን ጋር አያይዘንም ማጥናት አለብን። እዛው በመጽሐፍ ውስጥ ብቻ ሳይሆን ወይ ደግሞ በአዲስ ኪዳን ብቻ ውስጥ ሳይሆን ወጥተን ደግሞ ከብሉይ ኪዳን ጋር ማያይዘን ብናየው አንደርስታንድ ለማድረግ ይጠቅመናል። ለዚህ ኤግዛምፕል የሚሆንን መጠራት የሚለውን መጀመሪያ ማቴዎስ ወንጌል ላይ እንዴት ነው ማቴዎስ መጠራት የሚለውን ቃል የሚጠቀመው ወይ ደግሞ ጌታችን በማቴዎስ ወንጌል እንደተጻፈው መጠራትን ሲጠቀመው እንዴት ነው የዋለው የሚለውን ከአንድ ጀምሮ አነባዋለሁ ሀሳቡን አንደርስታንድ ለማድረግ አውዱ ስለሚያስፈልገን ማለት ነው። ኢየሱስም እንደገና እንዲህ የሚል ምሳሌ ነገራቸው። መንግስተ ሰማይ ለልጁ ሰርግ የደገሰን ንጉሥ ትመስላለች። ንጉሱም የተጋበዙትን ሰዎች እንዲጠሩ አገልጋዮቹን ላከ፣ እነሱ ግን አንመጣም አሉ። እንደገናም ሌሎችን አገልጋዮች ልኮ የተጋበዙትን እነሆ በሬዎችንና የሰቡ ከብቶችን አርጄ ድግሱን አዘጋጅቻለሁ፣ ሁሉም ነገር ዝግጁ ስለሆነ ወደ ሰርጉ ኑ በሏቸው አለ። ተጋባዦቹ ግን ጥሪውን ችላ ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም አገልጋዮቹን በመያዝ አጉላልተው ገደሏቸው። ንጉሱም በመቆጣት ሰራዊትን ልኮ ገዳዮቻቸውን አጠፋ፣ ከተማቸውንም አቃጠለ። ከዚያም አገልጋዮቹ እንዲህ አላቸው፣ የሰርጉ ድግስ ዝግጁ ነው፣ ነገር ግን የተጋበዙት የሚገባቸው ሆነው ስላልተገኙ ወደ መንገድ መተላለፊያ ወጥታችሁ ያገኛችሁትን ሁሉ ወደ ሰርጉ ድግስ ጥሩ። አገልጋዮቹም ወደ መንገድ ወጥተው ያገኙትን መልካሙንም ክፉንም ሁሉ ሰብስበው የሰርጉን አዳራሽ በእንግዶች ሞሉት። ንጉሱም የተጋበዙትን እንግዶች ለማየት ሲገባ አንድ የሰርግ ልብስ ያለበሰ ሰው አየ። እንዲህም አለው፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት እዚህ ልትገባ ቻልክ? ሰውየው ግን የሚመልሰው ቃል አልነበረውም። ንጉሱም አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለው ጨለማ ወጥታችሁ ጣሉት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል
አላቸው። የተጠሩት ብዙዎች የተመረጡት ግን ጥቂቶች ናቸውና። ስለዚህ እዚህ ጋር እንደምናየው ጌታ የሰጠው ምሳሌ ነው። ብዙዎቻችን የምናውቀው ምሳሌ ነው። ይህ ሰው ሳይለብስ ነው የመጣው። በዚያ ጊዜ ምክንያት አልነበረውም። በእርግጥ ለዛ ነው የሚመልሰው የሚያጣው። በዚያ ጊዜ ንጉሥ ከሰረገ ሰርግ ካዘጋጀ ራሱ ነው የሚልክላቸው ልብሱን። ለእያንዳንዱ ለተጋበዙ ሰዎች ልብስ ይላካል፣ የሚለብሱት ልብስ ማለት ነው። ምክንያቱም ድሆችም ሊሆኑ ስለሚችሉ ፕሮቫይድ ማድረግ ስለማይችሉ ንጉሥ ነው ፕሮቫይድ የሚያደርገው። ስለዚህ ልብስ ሳይለብሱ ለመምጣት ሪዝን የለም፣ ምክንያት ምንም የለም። ተልኮለታል ይሄ ልብስ፣ ግን ሳይለብስ የመጣው ሰው ቸልተኛ ነው ማለት ነው፣ ግድ የለሽ ነው። ዝም ብሎ የመጣው ሜይ ቢ ከመንገድ ላይ ንጉሱ ጠይቀው እንዴት ይገባ ቻልክ ሲለው ሰውየው የሚመልሰው አልነበረም። አውጡና ጣሉት አለ። ከዛ በኋላ ቁጥር 14 ላይ የተጠሩት ብዙዎች የተመረጡት ግን ጥቂቶች ናቸውና የሚለው ምክንያት ነው አይደለ? ከዚህ እንዳየ ነው ወደ ውጭ አውጡና ጣሉት ለሚለው ምክንያት ነው። ለምን የተጠሩት ብዙዎች ቢሆኑም የተመረጡት ጥቂቶች ስለሆኑ ይሄ ከየትኞቹ መካከል ነው? ከተጠሩት መካከል ነው። ስለዚህ አውጥታችሁ ጣሉት። እዚህ ላይ አሁን እንደምናየው በዚህ ክፍል የተጠሩት እና የተመረጡት የተለያዩ ግሩፖች ናቸው። የተጠሩት ብዙ ናቸው፣ የተመረጡት ግን ጥቂት ናቸው። ስለዚህ የተጠሩት የሚለው የተመረጡትንም ያካትታል። ከዛም ባለፈ ደግሞ የሚጣሉትንም ወይ ደግሞ ሪጀክት ያደረጉትንም ያካትታል። ተጠርተውም አይመጡ አሉ፣ ተጠርተውም ደግሞ የማይገቡ አሉ፣ መጥተው ያልተገቡ ሰዎችም አሉ። ተጠርተው ደግሞ የተመረጡም አሉ። ከእነሱ መሀል ደግሞ የተጠሩት ግን ብዙ ነው። ስለዚህ ያቅፋል ማለት የተመረጡትን ያቅፋል። ይህ ማለት ከማቴዎስ ወንጌል አንጻር ነው። የሐዋርያ ጳውሎስን መልእክት ቆሮንቶስ ላይ እንዴት ነው የሚጠቀመው መጠራት የሚለውን ደግሞ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 እና 28 ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። በሰው መስፈርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁም፣ ብዙዎቻችሁም ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ ያለምን ሞኝ ነገር መረጠ። እግዚአብሔር ብዙዎችን ያሳፍር ዘንድ ያለምን ደካማ ነገር መረጠ። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ጳውሎስ እዚያ የሚነግረን ምንድን ነው? መጠራታችሁን አስቡ፣ እንዴት እንደጠራችሁ አስቡ ይልና ሌሎች ደግሞ አሉ እኮ ይልና ደግሞ ሌሎች ሰዎችን ያስቀምጣል። ለምሳሌ ሀብታሞችን፣ እንደዚህ የከበሩ ሰዎችን ይልና መጠራት የሚለውን ከመመረጥ ጋር የሚጠቀመው አንድ ላይ መጠራታችሁን አስቡ ይልና ደግሞ መረጠ ይላል። እግዚአብሔር ያለምን ሞኝ ነገር መረጠ፣ ደካማ ነገር መረጠ። ስለዚህ በዚህ ቦታ ላይ የተጠሩ ማለት የተመረጡ ናቸው። መጠራታችሁን አስቡ ወይም ደግሞ መመረጣችሁን አስቡ። እንዴት እንደተመረጣችሁ አስቡ፣ እንዴት እንደጠራችሁ አስቡ። ተማሳይ ሀሳብ ነው። ተጠርተው ያልተመረጡ የሉም። በዚህ በጳውሎስ ክፍል ስናየው የተጠሩ የተመረጡት ናቸው። የተጠሩት የመጡት ናቸው። በማቴዎስ ደግሞ ስናይ ነው የተጠሩትማ ብዙዎች ናቸው፣ የተመረጡ ግን ጥቂት ናቸው። የተጠሩት ሁሉ አልተመረጡም። በዚህ ክፍል ግን መጠራታችሁን አስቡ ይልና እግዚአብሔር ደግሞ እንትን መረጠ። ስለዚህ የተጠሩት እነሱ ናቸው የተመረጡት ማለት ነው። ሮሜ መልእክት ላይም ምዕራፍ 8 ላይም እንደዚሁ የሚያሳየው አስቀድሞ ያወቃቸው እነሱን ይላል። እነዚያን ጠራቸው፣ የጠራቸው እነዚያን ደግሞ አጸደቃቸው፣ ያጸደቃቸው እነዚያን ደግሞ አከበራቸው እያለ እነዚያን እያለ ይያዛል። ለምንድን ነው እነዚያን የመረጣቸውን የጠራቸው፣ እነዚያን የጠራቸውን ያጸደቃቸው፣ እነዚያን ያጸደቃቸውን ያከበራቸው። ስለዚህ የተጠሩት ናቸው መጨረሻ ላይ የከበሩት ማለት ነው። በሁለቱ መካከል ልዩነት የለም። ተጠርተው ያልከበሩ የሉም፣ ተጠርተው ሪጀክት ያደረጉ የሉም። የተጠሩት እነሱ እነዚያ ደግሞ እያለ ስለሚያያይዘው እነዚያው ደግሞ የከበሩ ናቸው ማለት ነው። በጳውሎስ አገላለጽ መጠራት መመረጥ ያው ነው። እግዚአብሔር ጠራኝ ካልኩኝ መረጠኝ እንደማለት ነው። ተጠርቼ ላልመጣ የምችልበት መንገድ የለም። ከጠራኝ እግዚአብሔር መርጦኛል ማለት ነው። በማቴዎስ ወንጌል ደግሞ የተጠራ ሁሉ የተመረጠ አይደለም። ብዙዎች ተጠርተዋል፣ ግን ያልመጡ አሉ፣ የተመረጡ ደግሞ አሉ። ስለዚህ ምንድን ነው የሚያሳየው? አንድን ቃል ነው፣ ሁለቱም ለያየ ነው። መጠራት የሚለውን ቃል ነው በሁለቱም ኮንቴክስት ያየ ነው። ግን ጸሐፊዎቹ ሲጠቀሙበት የሚጠቀሙበት መንገድ ይለያል። አንድ መጠራት ትርጉም የለም ማለት ነው። እንደ ጳውሎስ እና እንደ ማቴዎስ ወንጌል የተለያየ ትርጉም ነው ያለው። ስለዚህ ኮንቴክስቱ ማየት አለብን። ስለ መጠራት እስቲ የሆነ ነገር አስረዳ ብትባል፣ ለምሳሌ ብባል ከጳውሎስ አንጻር ጳውሎስ መጠራትን ሲጠቀመው ቃሉ የሚጠቀምበት መንገድ ከመምረጥ ጋር ተማሳይ አድርጎ ነው የሚጠቀመው ማለት ነው። ማቴዎስ ወንጌል ላይ ደግሞ ስናገኘው መጠራት ደግሞ የወንጌልን ጥሪ የሚያሳየው ወንጌል ለሁሉም ይነገራል፣ ሁሉም ይመጣል ግን ማለት አይደለም። ስለዚህ እንዴት እንደሚጠቀመው ማስተዋል አለብን። ለምን አንድን ቃል በዚህ መንገድ ነው ሁሉም የሚጠቀሙት ብዬ አንደርስታንድ አድርጌ ከተነሳው በኋላ ሳጠና ትርጉሜን ያሳስተዋል ማለት ነው። ኔክስት ዊክ እንደ እግዚአብሔር ፍቃድ የመጨረሻውን ክፍል እናያለን። ኦልሞስት ይህንን ሀሳብ ጨርሰናል። ምንድን ነው አይ ቲንክ ያነሳው ሀሳብ ላይ አክሰሱን አሁን ጥሩ ሆኗል። ለምሳሌ የድሮ 1954 መጽሐፍ አለ እጃችን ላይ ብዙዎቻችን እንሰዋለን። አንዳንዱ ደግሞ አዲሱ መደበኛ ትርጉም ይኖረዋል፣ ይሄኛው ግን የለውም። አዲሱ መደበኛ ትርጉም ሰው እንዲቀል ነው የተዘጋጀውም። በእርግጥ አማርኛው ቀለል ስለሚል በተለይ ሁለተኛ ቋንቋ ለሆነ ሰው አማርኛ ለሆነው ሰው ይቀላል እና ትክክል ነው። እሱም ብቻ አንደርስታንድ ማድረግ እንችላለን። ባለን መጽሐፍ አንድ ብቻ ትርጉም ይዘን በሱ ማጥናት እንችላለን፣ ይቻላል። ግን ሞር ደግሞ መሄድ ከፈለግን ስንነሳም የተነሳንበት ዓላማ የጠለቀ ነገር ለመረዳት ከፈለግኩኝ ደግሞ
ሌላ ትራንስሌሽን ብጨምር ስለዛ ክፍል ያለኝን መረዳት የበለጠ ያጠልቀዋል ማለት ነው። እነዚህን ትራንስሌሽኖች በጨመረን ቁጥር ጥናታችን ያድጋል። ትክክል ነው። በአንድ መጽሐፍ ማጥናት እንችላለን። ግን ደግሞ ከዛ አንድ ስቴት ሜድ ደግሞ ከፈለግኩኝ እንዲህም ብናደርግ ደግሞ የሚለውን ለማየት ነው የዚህ ዓላማው። አክሰሱ ስላለ ነው። አሁን ለምሳሌ ይሄ አክሰስ ከሌለው ሰው በዛ ባለ መጽሐፍ እናጥናለን። ግን አክሰሱ አለ። ለምን? ይሄው ኦንላይን አድርገውታል፣ ፍሪ አድርገውታል። አዲሱ መደበኛ ትርጉም 1954ቱን ኦንላይን ሞባይላችን ላይ ዳውንሎድ አድርገ ነው ሁለቱን ቀያይረን ማየት እንችላለን። ከቻለን ደግሞ ጥሩ ነው ማየቱ፣ ይጠቅመናል እንጂ አይጎዳንም። ስለዚህ በተለያየ ትራንስሌሽን ኢቨን በተለያየ ቋንቋም ቢሆን በትግርኛም ቢሆን ኦሮምኛም ቢሆን በተለያየ ትራንስሌሽን ባየነው ቁጥር አንድን ክፍል በተለያየ መንገድ ስናየው የተሻለ ነው የሚሆነው አንደርስታንዲንጋችን እንጂ ሌላ ኔጌቲቭ ሳይድ አያመጣብን። ስለዚህ ከዛ አንጻር ነው አይ ቲንክ አክሰሱ ካለን ይሄን ማለት ከቻለን እንጠቀምበት ነው። እነሱም ፐርፐዝ ተግተው ኦንላይን ለሁሉም ሰው አክሰሰብ ሊያደርጉትም ለዚህ ነው፣ ሁሉም ሰው መጠቀም እንዲችል ማለት ያንን ይዘን ነው ይህን ለማድረግ ያሰብነው። ስንነሳም እንዳለው በጠይቅንበት መጠን ነው የምንረዳው አይደለ? እዚህ ላይ አሁን ጥያቄ ፈጠረብን ማለት ነው። ሁለቱ ልዩነታቸውን ስናይ ጥያቄው ጥሩ ነው። ለምን? ጥያቄውን ለመለስ ስንሄድ የበለጠ እንረዳለን ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ሲፈጠሩ እንደዚህ ነገሮችን የሚፈጥሩ ጥያቄዎች ሲነሱ ጥሩ ነው ጊዜ ሰጥተን ማየት አለብን። ለምን? ሀሳባችን ራሱ ጥናት ነው ሲጀመር፣ ከንባብ አንድ ስቴፕ ይልናል እያጠናን ስለሆነ ማለት ነው። ባለፈው የሚያነሳነው ሀሳብ አንድ አለ በጣም ኢምፖርታንት። መጽሐፍ ቅዱስ ሰው ለማጥናት መጽሐፍ ቅዱስን ሲነሳ ያለህ በቂ አይደለም የሚል መሴጅ መስጠት አንፈልግም። ምክንያቱም ያ አይደለም ጎላችን። ግን ኢንከሬጅ ከማድረግ አንጻር ኢፍ ዩ ሃቭ ታይም ጊዜ ካለህ ሞር ደግሞ በጥልቀት ማወቅ ከፈለግ እንዲህ ብታደርግ ከማት አንጻር ነው እንጂ ብለን ለሰው ለማሳየት ነው እንጂ በቂ አይደለም አሁን ያለህበት መንገድ የሚለውን ኢምፕሬሽን መስጠት አንፈልግም፣ የሚጠቅም ስላልሆነ ማለት ነው። የመጀመሪያው አንደኛው መንገድ ህዳጉን ማየት ነው። ሁለተኛ ነገር ሰርች ማድረግ፣ ቃሉ ራሱ ጸጋ የሚለውን ሰርች አደርጋለሁ። ሰርች ማድረጉን ሜይ ቢ እዚህ ላይ ማሳየት ይከብዳል፣ ግን ሞባይል ላይ ቃሉን ጀስት ክሊክ አድርጋችሁ ሰርች የሚላለ። ስለዚህ ለብቻ ቃሎቹን ሰርች ማድረግ፣ ህዳጉን ማየት፣ እነዚህ ሁለቱ ኢዚ መንገድ ናቸው ቶሎ ለማግኘት ማለት ነው። ከዛ ተጨማሪ ግን ልክ አሁን ይሄ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው ትንታኔ ያለው አለ። ከታች ሲተነትኑ ይህንን ክፍል ተመልከቱት ብለው ሂንት እጃ ይዋሉ ማለት ነው። ከዛ ውጭ ደግሞ አሁን ለምሳሌ የማቴዎስን ስናይ ንጉሱ እንደዚህ ልብስ ያዘጋጅ ነበር የሚለው ኢምፖርታንት ነው ለዚህ ክፍል። ለምን? ሰውየው ለምን ይገባኛል። አዘርዋይዝ ብር ባይኖረውስ ደሃ ሰው ቢሆንስ ምክንያት አለው። ለምን ይጣላል? ውጭ ሂስቶሪካል ባክግራውንድን ባለፈው ያለው ታሪካዊ ዳራውን ያለው ማለት ያንን ማወቁ ይህን ክፍል አንደርስታንድ ያገኛል። የሚጽፍላቸው ሰዎች ይህንን ስለሚያውቁ ነው ማይነግራቸው እዚህ ላይ። እኛ ግን በታሪክ ርቀቱ ስላለን ይህንን ካልተነገረን ይከብደናል አንደርስታንድ ለማድረግ እና ይህንን የሚሰጡ መጽሐፎች አሉ ታሪካዊ ዳራ። ለምሳሌ ይሄ ትልቁ መጽሐፍ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው ገና ሲጀምር ይናገራል። ታሪካዊ ዳራውን ያስቀምጣል። ታሪካዊ ባክግራውንዱን የሚያስቀምጡልን መጽሐፎች ልክ እንደዚህ አይነት አሉ። አትሊስት ይሄኛው ትልቁ መጽሐፍ ግን እነዚህ ነገሮች አሉ። ጎግል ላይም ጥሩ ነው። አንዳንዴ ግን የተሳሳተ ኢንፎርሜሽን ይሰጣሉ እና ምክንያቱም ሁሉም ሰው ጎግል ላይ ፖስት ማድረግ ስለሚችል ፕሪንት የተደረገ ከሆነ ጥሩ ነው። የታተመ ነገር በሚታወቅ ቦታ የታተመ ነገር ከሆነ አስተማማኝ ነው። ኢንተርኔት ላይ ማንም ይህንን የሚያጣራ እንትን የለም፣ አካል የለም። ሁሉም ተነስቶ ፖስት ያደርጋል። ይከብዳል። ትክክል ነው። በተለይ ቃሉ የሚጠቀሰው ብዙ ቦታ ከሆነ በጣም ብዙ ቦታ ከሆነ ያን ሁሉ ማጥናት ይከብዳል። ለዛ አንዳንድ ጊዜ የመጽሐፍ ቅዱስ መዝገበ ቃላቶች አሉ። እነሱ ሰመራይዝ አድርገው ያስቀምጡታል በ3 በ4 ነጥብ አድርገው። ለምሳሌ ጽድቅ የሚለውን 1 ብለው ጽድቅ የእግዚአብሔርን ታማኝነት ያሳያል። 2 ብለው ከነጥቅሶቹ ማለት ነው። ሁለተኛ ደግሞ እንደዚህ የእግዚአብሔርን ፍትህ ወይ ደግሞ የእግዚአብሔርን ቅድስና ያሳያል ብለው ጥቅስ ያስቀምጡልናል። ኦኬ አትሊስት 3 ሀሳቦች እንዳሉ እናያለን ከጽድቅ ጋር የተያዘ ማለት ነው። ከዛም ተመልሼ ይህንን ክፍል ሳጠና እዚህ ቦታ ላይ የትኛው ነው የዋለው? የእግዚአብሔር ታማኝነቱ ነው? የእግዚአብሔር ቅድስናው ነው? ወይስ የእግዚአብሔር ፍትህ ነው? አትሊስት 3 ሀሳቦች እንዳሉ ስለማቅ እነዛን ይዤ እመጣና በአውዱ መሰረት ለመምረጥ እሞክራለሁ። እዚህ ጋር እያወራ ያለው ይሄኛው ነው። እንዲህ ሰመራይዝ የሚያደርጉ ስላሉ እንደ መዝገበ ቃላቶች ማየት እንችላለን። ለምሳሌ ሰዓት ሴቭ ለማድረግ ማለት ሰዓት ካለን ግን በጣም ጥሩ ብንችል። ጸልየን እናጠቃለን የዛሬውን ክፍል። እግዚአብሔር አምላካችን ሆይ እናመሰግንሃለን። ይህን የሰጠን ጌታ ሆይ በሰው ቋንቋ በሰው ታሪክ ውስጥ በሰው ሁኔታ ውስጥ እግዚአብሔር ሆይ እንደዚህ ራስን ስለገለጥክ እንድናጠና ጌታ ሆይ እንድንመራመር ቃል እንድናሰላስል በዚያ ደግሞ ጌታ ሆይ አንተ እንድናውቅህ ይህ ፈቃደ ስለሆነ እናመሰግንሃለን። እግዚአብሔር አባት ሆይ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው እንደሚል እግዚአብሔር ሆይ ቃልህን ለመረዳት የመንፈስህ አብሮነት እንደሚያስፈልግ አይተናል። እግዚአብሔር ሆይ በምናጠናበት በእነዚህ መንገዶች ሁሉ አንተ መንፈስህ እንድሰጠን ፍሬያማ እንድታደርግልን ኢየሱስን ማወቅ እንዲሆንልን እግዚአብሔር ሆይ በእውነት ከትላንት ይልቅ ዛሬ እየተረዳ ነው እንደሆነ ቃልን እንድናይ ከሬጅ እንዲያደርገን በኢየሱስ ስም እንለምንሃለን። እነዚህን ሁሉ ጌታ ሆይ የምናያቸውን ነጥቦች ጌታ ሆይ ከህይወታችን ጋር ኢንተግሬት እንድታደርጋቸው ጌታ ሆይ ዝም ብሎ ሀሳቦች እንዳይሆኑ ነገር ግን
ፍሬ የምናፈራባቸው ነገሮች እንዲሆኑ ትርጉማቸውን፣ ውጤታቸውን ማየት እንድንችል እግዚአብሔር ሆይ አንተ እንድታግዘን በኢየሱስ ስም እንለምንሃለን። ጊዜያችንን ስለባረክልን፣ አብረህን ስለነበርክ፣ ስለረዳህን ጌታ ሆይ እናመሰግንሃለን።